ግሩም ነው ግሩም ነው። ዶሮ ስንት ሆኗል እናንተ ጋር? እኛ ጋር ጭማሪ የለም። እኛ ጋር ዶሮ ጭማሪ የለም። እናንተ እኛ ጋር ለመድረስ ነው መሰለኝ የኢትዮጵያ ሩጫ። እኛ ጋር ፊክስ ነው። እኛ ጋር ያው እንግዲህ ሰንጋ 90 ገብቷል አሉ። እንግዲህ ፋሲካ ዶሮዋም ከፍ ብላለች። ሰላም ናችሁ አይደል? ጌታ ይክበር። እግዚአብሔር ስም የተባረከ ይሁን። እንደገና እግዚአብሔር ምሕረት አብዝቶልን ለሁላችንም ዳግም እንድንተያይ እድል ስላገኘን ጌታ እናመሰግናለን። ዛሬ እንግዲህ የጌታችን የኢየሱስ ክርስቶስ የትንሣኤ ቀን የሚታሰብበት ነው። እንግዲህ በታሪክ ውስጥ ይሄ በጣም አንዱ ዋና ምናልባት በዓለም ላይ በምድር ላይ ከሆኑ ነገሮች እጅግ አስገራሚው ክስተት ከሆኑባቸው ነገሮች አንዱ ነው። እግዚአብሔር ስም የተባረከ ይሁን። ለዚህ እውነት ደግሞ ይህም ብርሃን እንድናይ እግዚአብሔር እድል ስለሰጠን በጣም እድለኞች ነን። ስለዚህ እሱን እያሰብን ዛሬም የእግዚአብሔርን ቃል እንካፈላለን። ዛሬም ቀጥታ ወደ ትንሣኤ ልሄድ አስቤ ነበረ ባለፈው ሳምንት ተስፋ እንደሰጠኋችሁ። ነገር ግን በሰንጠረዡ ላይ እንደምታዩት አንድ ርዕሰ ጉዳይ ስለ ትንሣኤ ከመነጋገራችን በፊት አንድ ርዕሰ ጉዳይ ማንሳት የግድ ይሆናል። ባለፈው ሳምንት እንግዲህ ንጥቀትን በተመለከተ ነው የሀሳብ አንስተን የተነጋገርነው። ስለ ንጥቀት ስንነጋገር ሁለት እሳቤዎች እንዳሉ አብረን ለማየት ሞክረናል። አንዳንዶቹ ንጥቀትንና ዳግም ምጽአትን በተመሳሳይ የአንድ ጊዜ ክስተት ነው ብለው የሚያስቡ አሉ። እንደሱ ከሆነ ምጽአትና ንጥቀት አንድ ላይ ስለሚከወን ያን ያህል ብዙ አስቸጋሪ አያደርገውም። ሰንጠረዥ 1 2 3 እንደሱ አይነት ሀሳብ አላቸው። 4 ቁጥር ላይ ግን ስንሄድ በንጥቀትና በዳግም ምጽአት መካከል ልዩነት አለ በሚል ንጥቀትን አንድ ክስተት፣ ዳግም ምጽአትን ደግሞ አንድ ሌላ ክስተት አድርገው በሁለት የሚያቀርቡት አሉ። ስለዚህ ሁለት ቦታ ከሆነ እንግዲህ በተለይ እዛኛው ፖይንት ላይ ቆመን የምናስብ ከሆነ በንጥቀት ጊዜ ምን ይሆናል የሚለውን ማሰብ በጣም አስፈላጊ ይሆናል ማለት ነው። እሱን ስናነሳ ንጥቀት ካለ ከንጥቀት ጋር ተያይዘው የሚመጡ ምንድናቸው የሚሉ 4 ዋና ሀሳቦችን ነው አንስተን ባለፈው ሳምንት ለመማማር የሞከርነው። አንደኛ ንጥቀት ካለ ምንድነው ዋና ሀሳቡ? የመጀመሪያው ነገር በታላቁ መከራ ዘመን ወይም ጊዜ ቤተክርስቲያን ምን አትሆንም፣ በመከራ ውስጥ አትገባም፣ አታልፍም። ስለዚህ ይሄ አስፈሪ የሆነው መከራ አያገኛትም። ይሄ አንድ ዋና ትልቅ ነገር ነው ብለን አንስተናል። እንግዲህ መከራው ካላገኛት ሁለተኛው ፖይንት እንኪያስ ቤተክርስቲያን የት ትሆናለች ብለን ስናስብ ከምድር ምን ትሆናለች? መከራው እንዳያገኛት ትወሰዳለች፣ አትኖርም በዚህ ዓለም ላይ። የአስፈሪ ጊዜ የአስፈሪ ጨለማ ሲኖር ከዚህ ምድር ትወሰዳለች የሚል አንደኛ ተሰሎንቄ ምዕራፍ 4 13 18 መሰረት አድርገን በሰፊው ተነጋግረናል። ሌላኛው ንጥቀትን ስናስብ የክርስቶስ መምጣት በድንገት ይሆንና ይህንን ትዕይንት የሚያዩት አማኞች ብቻ ናቸው። ሌላው ዓለም ይህንን ትዕይንት አያውቀውም፣ አይረዳውም፣ ወይም ደግሞ ምን እንደተከወነ አይገነዘብም። በክርስቶስ የሞቱት አስቀድሞ ይነሱና በህይወት ያለን ደግሞ ወደ ትንሣኤ አካል ተቀይረን እንሄዳለን የሚል ተስፋ ነው ያነሳ ነው። አራተኛው ነገር ያነሳ ነው ነገር ምንድነው? እሱ አራተኛው ፖይንት ያነሳ ነው እንግዲህ ቤተክርስቲያን ከምድር ከተወሰደች፣ ክርስቶስ በድንገት በስውር ለአማኞች ከመጣ ምንድን ነው የሚሆነው ስንል ቤተክርስቲያን የአዲስ ኪዳን አማኞች የሞቱት አስቀድመው ይነሱና የትንሣኤ አካል ይለብሳሉ። በህይወት ያለንም ደግሞ የትንሣኤውን አካል ለብሰን በክርስቶስ ፍርድ ወንበር ፊት እንቀርባለን። ሁላችንም እያንዳንዱ ሰው በዚህ ዓለም ሲኖር እንደየስራው በክርስቶስ ወንበር ፊት ፍርድን የምንቀበልበት ነው። በጎ ያደረግን በክርስቶስ ፊት ምስጋና ሲኖረን፣ ምናልባት አንዳንዶች ደግሞ በዛ በክርስቶስ ወንበር ፊት በዚህ ዓለም ሲኖሩ በተለይ በቤተክርስቲያን ውስጥ ከበረከት ይልቅ ለመከራ የሚሆኑ ሰዎች አሉ። ጥንትም ዛሬም እነርሱ በዛ የፍርድ ወንበር ፊት እንደሚያዝኑ እንደሚጸጸቱ ተመልክተናል።
ይሄ ቤተክርስቲያንን የተመለከተ ነው። እንግዲህ በመከራው ጊዜ ቤተክርስቲያን በዚህ ዓለም አትኖርም። ስለዚህ የበጉን ሰርግ በሰማይ ከክርስቶስ ጋር በደስታ ታከብረዋለች ብለን ነው የተነጋገር ነው። አሁን ከዚህ ጋር ተያይዘው እንግዲህ ቤተክርስቲያን በሰማይ በዚህ ታላቁ መከራ ጊዜ እንደዚህ አይነት የክብር በረከትን የምታሳልፍ ከሆነ በምድር ምን ይሆናል? ስለዚህ ላይ ደስታ ነው የተነጠቁት ወደ ክርስቶስ የሄዱት ከክርስቶስ ጋር ደስታን ይካፈላሉ። ምድር የሚቀሩት ምን ይሆናሉ የሚለው ስለ ምድር ትንሽ መነጋገር አለብን ዛሬ። ምድር ላይስ ምን ይከወናል? በዚህ 7 ዓመት ጊዜ ውስጥ ከሚከወኑ ዋና ዋና ነገሮች መካከል ምንድን ናቸው? የሄደችዋ ቤተክርስቲያን ደስታን በሰማይ ከክርስቶስ ጋር ስትካፈል በምድርስ ምን ይሆናል የሚለውን ትንሽ አሰብ ማድረግ ያስፈልጋል። ይሄንን ሰንጠረዥ 4 እና 4.1 እና 4.2 ላይ ምናልባት እንትናችሁ ላይ ያለ እሱን ከፈት አድርጋችሁ አንድ አፍታ ልታደርጉት ትችላላችሁ። እግረ መንገዴን አንድ ኮሜንት እሰጣለሁ እዚህ ጋር። እዚህ ሰንጠረዥ ውስጥ በዚህ በ7 ዓመት ጊዜ 4.4 እና 4.4.12 ላይ ቤተክርስቲያን በሰማይ 7 ዓመት የበጉን ሰርግ ስታደርግ 7 ዓመት ታላቁ መከራ በሚለው ቦክስ ውስጥ ሳጥን ውስጥ አውሬ ብሎ በቅንፍ ክርስቶስ የሚል አለ አይደል? አይታችሁ ምናልባት ልብ ብላችሁ ከሆነ ትንሽ የታይፕ ኢረር አለው። እሱን ማስተካከያ ማድረግ ያስፈልገኛል። እዚህ 7 ዓመት ታላቁ መከራ ይልና አውሬ ብሎ በቅንፍ ክርስቶስ የሚል አለ። ልክ ነኝ? የከፈታችሁ ካላችሁ። ስለዚህ ምናልባት ታይቷችኋል? አዎ አይተነዋል። እዛችሁ ውስጥ እሷን ካያችሁ ምንድነው የምታደርጉት? በቅንፍ ውስጥ ክርስቶስ በምትለው ከሚለው በፊት አስቀድማችሁ ሐሰተኛው የሚለው ቃል አስገቡበት። ሐሰተኛው ክርስቶስ ይሆናል ማለት ነው። አውሬ ክርስቶስ የሚለው ትንሽ ግር ስለሚል አውሬ ብሎ ክርስቶስ የሚለው ሐሰተኛውን ክርስቶስ ለማመላከት ነው። ስለዚህ ታይፕ ማድረግ የምትችሉ ካላችሁ ኤዲት አድርጉት እንትን ውስጥ እዛ ምናልባት ወደፊትም ልታስተምሩበት ስለምትችሉ ኤዲት አድርጉት። 7 ዓመት ታላቁ መከራ አውሬ ይውልና ክርስቶስ ይላል። ሐሰተኛው ነቢይ እስራኤል 144,000 የሚል አለ። እነሱን 4.1 ላይም 4.2 ላይም በተመሳሳይ ስለሆነ ሐሰተኛው የሚለውን ቃል አስገቡበት 3ቱም ሰንጠረዥ ላይ። ስለዚህ ሐሰተኛው ክርስቶስ ይሆናል ማለት ነው። ተግባብተናል? እጃችሁን ልይ ከተግባባል ከኔ ጋር ከሆናችሁ በተለይ ወደፊት ምናልባት ለትምህርትም ለአንዳንድ ዲስከሽንም ልትጠቀሙት ስለምትችሉ እንደሱ ማስተካከያ አድርጉለት። እንግዲህ ዛሬ የምንመለከተው እግዚአብሔር ቢፈቅድ የሚቀጥለው ሳምንት ላይ በዳግማዊ ትንሣኤ ላይ ስለ ትንሣኤ እንነጋገራለን። ዛሬ ግን በምድር ምን ይሆናል? እዛች ቦክስ ውስጥ እንደምታዩት እንዲሁ አንዳንድ ፖይንቶች ተጠቅሰዋል። እነዚህ ፖይንቶች ምንድናቸው? 7 ዓመት ታላቁ መከራ፣ ከዛ አውሬ ይልና ሐሰተኛ ክርስቶስ፣ ሐሰተኛው ነቢይ፣ 144,000 የሚሉ ቁጥሮች ለምልክት ተጽፈዋል። ይሄ ምንን ለማመልከት ነው? በ7ቱ ዓመት የመከራ ጊዜ ቤተክርስቲያን ከምድር ስትወሰድና የበጉን ሰርግ ከክርስቶስ ጋር ስታደርግ ምድር ላይ እነዚህ ነገሮች ይከወናሉ ማለት ነው። ምድር አስፈሪ ነገር ይገጥማታል ማለት ነው በዚህ ጊዜ። ስለዚህ ይህንን በአይምሯችሁ ያዙና ይሄ እንግዲህ ስፔሲፊክ በ7ቱ ዓመት ጊዜ ውስጥ የሚከወን ከሆነ ነው። ሰንጠረዥ 1፣ 2 እና 3 ግን ከላይ ካያችሁ ይሄ ታላቁ መከራ የሚባለው ነገር ኢቭን ቤተክርስቲያንን ይመለከታል ብለው የሚያስቡ አሉ። 1፣ 2፣ 3 ከላይ ወደ ታች ስታዩት ኢቭን ለብቻዋ 7 ዓመት መከራ የተለየች ጊዜ ሳትሆን ኢቭን ቤተክርስቲያንም በዚህ መከራ ውስጥ ታልፋለች። ክርስቶስ ምጽአት ላይ ስንቃረብ እነዚህ ነገሮች ኢቭን ያጋጥማል ብለው ያስባሉ። አሁን ግን ይህን ታሳቢ እናደርግና ሁለቱን አማራጭ እንደ ሀሳብ ይዘን በዚህ ጊዜ ምንድን ነው የሚሆነው ስንል ቢያንስ 1፣ 4፣ 5 ሀሳቦችን እናነሳለን። እንግዲህ ቤተክርስቲያን በዚህ በታላቁ መከራ ጊዜ የሚሆነው ነገር ምንድን ነው ስንል የመጀመሪያው ነገር የሚሆነው የራዕይ መጽሐፍ የተወሰኑትን ክፍሎች ዛሬ አየት እናደርጋለን። ከዚህ ሀሳብ ጋር አያይዘን የመጀመሪያው ነገር መጽሐፍ ቅዱሳችሁን የያዛችሁ ራዕይ ምዕራፍ 4 ላይ ራዕይ ምዕራፍ 12 ላይ ታወጡልኝና መጽሐፍ ቅዱሳችሁን
ራእይ ምዕራፍ 12 ላይ ታወጡልኝና እዛ ቦታ ላይ ሄደት ብለን አንዳንድ ሐሳቦችን አብረን እንመለከታለን። ምናልባት ሰፋ ያለ ጊዜ ከዚህ ራእይ መጽሐፍ ላይ ቆይታ እናደርጋለን ዘርዘር ያለ ነገር ስለሚሰጠን። ምንድነው የሚሆነው እንግዲህ በዚህ የታላቁ መከራ ጊዜ የመጀመሪያው አንዱ ነገር ራእይ ምዕራፍ 12 እስከ ምዕራፍ 15 ድረስ ቁጥር 4 ድረስ ራእይ ምዕራፍ 12 13 14 15 እስከ ቁጥር 4 ድረስ እነዚህን ተከታታይ ምዕራፎች ስናነብ ይሄ ክፍል የሚነግረን ነገር አለ። ምንድነው የሚያሳየን ካለን በእግዚአብሔር ሕዝብና በክፉ በዘንዶ መካከል የሚደረግ ብርቱ ፍልሚያ መከሰቱን ያሳየናል። በእግዚአብሔር ሕዝብና በክፉ በዘንዶ መካከል የሚደረግ ብርቱ ፍልሚያ ወይም ትግል ወይም ጦርነት ልንለው እንችላለን። ይሄ መንፈሳዊ ጦርነት ነው። በማንና በማን መካከል? በእግዚአብሔር ሕዝብና በክፉ መካከል የሚደረግ ብርቱ ፍልሚያ። ይሄ እንግዲህ መንፈሳዊ ትግልን የሚያሳይ ነው። እነዚህን ነገሮች ዘርዘር አድርገን እናያለን። ምንድነው የሚሆነው? በጣም ሲምቦሊክ ነው፣ ድራማቲክ ነው። እዚህ ጋር ዋና ዋና ፖይንቶችን ትልቁን ስር ለማሳየት እሞክራለሁ። ዲቴል ነገር አለው። ትንሽ ዲቴሎቹ ግር ሊሉ ይችላሉ። ነገር ግን ከዝርዝሩ ጉዳይ ይልቅ ምንድነው በዚህ ትዕይንት ውስጥ በዚህ ድራማቲክ በሆነ አገላለጽ ውስጥ ያለው ነገር ስንል ምዕራፍ 12 እስከ 15 ድረስ በእግዚአብሔር ሕዝብና በዘንዶ መካከል የሚደረግ ብርቱ ፍልሚያን ወይም ትግል ወይም ጦርነትን ያሳየናል ማለት ነው። እሱም ስለዚህ ቤተክርስቲያን ከምድር በምትወሰድበት ጊዜ በሰባቱ ዓመት ታላቁ መከራ ጊዜ ከሚሆኑ ነገሮች አንዱ ትልቅ ግብግብ አለ ማለት ነው። በማንና በማን? በእግዚአብሔር። ቤተክርስቲያን ከተነጠቀች እንግዲህ በዛ በመከራው ጊዜ ማንን? ጌታን የሚያመልኩ ምናልባት ከንጥቀቱ የቀሩ እንደ ንጥቀት ትምህርት ከንጥቀቱ የቀሩ እንዲሁም ደግሞ ከእስራኤላውያን ወደ እግዚአብሔር የተመለሱ ሰዎች ከአውሬው ጋር ፊት ለፊት የሚገናኙበት ጊዜ ስለሆነ ብርቱ ትግል ይኖራል ማለት ነው። አንዱ ክስተት እሱ ነው። ስለዚህ ይሄ ትግል እንዴት ይሆናል? ምዕራፍ 12 ላይ ከቁጥር 1 ጀምረን እስከ 17 እናያለን። ይሄ በታላቁ ቀዩ ዘንዶ በሴቲቱና በሕፃኑ መካከል የተደረገውን ፊልም ያሳየናል። 3 ትዕይንቶች አሉ። ዘንዶ አለ፣ ሴቲቱ አለች፣ ሕፃኑ አለ። 3 ስዕሎች ናቸው ያሉት። ስለዚህ እነዚህ ነገሮች እናያለን። መላእክቱም አሉ እዚህ ጋር። ስለዚህ እዚህ ምዕራፍ 12 ላይ ዘንዶ፣ ሴቲቱ፣ ሕፃኑ መላእክቱ ጋራ የሚደረገውን ግብግብ ያሳየናል። ምዕራፍ 13 ላይ ስንገባ ሌላኛው ሁለተኛው ነገር የሚሆነው ምዕራፍ 12 ላይ ሐሰተኛው አውሬ ወይም ደግሞ ቅድም ይሄ አስፈሪ የሆነ አውሬ ቅድም በቅንፍ ሐሰተኛው ክርስቶስ ነብር መሳይ አውሬ ተደርጎ የተሳለ ስዕል አለ። ምዕራፍ 13 ላይ ከቁጥር 1 እስከ 10 ድረስ ባለው ነብር መሳይ ሐሰተኛ አውሬ እጅግ አስፈሪ ጨካኝ የሆነ ከሱ ጋራ የሚደረገውን ግብግብ ያሳየናል። ይሄ ማን ይባላል? የጥፋት ርኩሰት ተብሎ በማቴዎስ ወንጌል ላይ የተገለጸው ምዕራፍ 24 ላይ ከቁጥር 15 እስከ 28 ልናየው እንችላለን። የጥፋት ርኩሰት ተብሎ ተገልጿል። በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 እስከ 17 ላይ ደግሞ የጥፋት ልጅ ተብሎ ተጠቅሷል። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 እስከ 17 ሙሉ ምዕራፉ የጥፋት ልጅ ተብሎ ተጠቅሷል በዛ ቦታ ላይ። በዚህ ክፍል ውስጥ ግን የራእይ መጽሐፍ ምን ይለዋል? አውሬው አስፈሪ አውሬ ወይም ሐሰተኛውን ክርስቶስ ገጽታ የያዘ ባህሪው ምን እንደሚመስል ድራማቲክ በሆነ ሲምቦሊክ በሆነ መንገድ በጣም በዝርዝር ይገልጸዋል። ከዛ ቀጥሎ እዚህ ጋር ደግሞ ሌላኛው ግብግብ ያለው እንግዲህ በምድር የሚሆነው ነገር ምዕራፍ 13 ከቁጥር 11 እስከ 18 በዚሁ ምዕራፍ ላይ ደግሞ ሐሰተኛው ነቢይ ወይም 666 በግ መሳይ አውሬ ከምድር መውጣቷን ያሳያል። እቺ 666 በግ መሳይ አውሬዋም ከእግዚአብሔር ሕዝብ ጋራ የሚደረገውን ፍልሚያ የሚያሳይ ነው። ስለዚህ ፍልሚያው ከማን ጋር ይካሄዳል? አስተባባሪው አለቃ ቀዩ ዘንዶ ነው አንድ። ከዛ ማን ይመጣል? አውሬው አለ። ከዛ ማን ይመጣል? 666 አለ ማለት ነው። እነዚህ 3ቱ በጋራ ሆነው ማንን ይፋለማሉ ማለት ነው? የእግዚአብሔርን ሕዝብ ወይም በምድር ጌታን የሚወዱትና የሚያመልኩትን ከባድ ትግል ያደርጋል። ይሄ ትግል ምንድን ነው? ወይም ይሄ ፍልሚያ ምንድን ነው የሚለውን የራእይ መጽሐፍ
በጣም ስዕላዊ በሆነ መንገድ ያሳየናል ማለት ነው። እዚህ ውስጥ በጣም አራተኛው ፖይንት በጣም የሚያስደስተው ነገር ሜይ ቢ አራተኛውን ፖይንት የምንነካው በዚህ ጊዜ ውስጥ በጣም የሚገርመው ነገር በእንደዚህ እጅግ አስፈሪና ምናልባት ጨለማ በሚመስል ታላቁን መከራ ተብሎ በተገለጸበት በዚህ ሁኔታ ውስጥ ቅዱሳን በሰማዕታትነት ሐሰተኛውን ክርስቶስና ነቢይ ድል ያደርጉታል። ድል ማድረግም አለ። በዚህ ታላቅ መከራ ውስጥ በዚህ ታላቅ መከራ ውስጥ አሸናፊ የሚሆኑ ድል የሚያደርጉዋል። ብዙ ጊዜ የራእይ መጽሐፍ ሲነበብ አስፈሪ ገጽታው ብቻ ነው ብዙ ጊዜ የሚሳለው። ብዙ ሰዎችም የሚያወጡ እጅግ አስፈሪ ነው፣ ክፉ ጊዜ ነው ብለው ክፉን ነገር ብቻ ነው የሚያስቡ። በእርግጥ አስፈሪ ነው፣ ብዙ የሚዘገንኑ ነገሮች አሉት። የእግዚአብሔር ፍርድ የሚመጣበት የእግዚአብሔር ፍርድ የሚገለጥበት ሁኔታ አለ። በዚህ ውስጥ ግን በጣም የሚገርመው አውሬውንና ሐሰተኛው ነቢይ ድል የሚያደርጉዋል። እነማን ናቸው? ምናልባት የንጥቀትን ሁለት ምርጫ ነው ያለው። እሱን በኋላ ዘርዘር አድርገን እናያለን። ስለዚህ ይሄ ሌላኛው ነገር በዚህ ጊዜ በምድር የሚሆነው በዚህ በ7ቱ ዓመት የስቃይ ጊዜ ውስጥ የሚሆነው ነገር ድል የሚነሱ አሉ። ድል የሚነሱ የራእይ መጽሐፍ በግልጽ የሚነግረን ግን ብዙ አትኩሮት የማይሰጣቸው። ስለዚህ እነሱ እነማን ናቸው? ድል የሚያደርጓሉ። እጅግ ብዙ በጣም የሚገርመው ነገር ሰዎች ስለ ክርስቶስ እየተካረዱ እየተሰደዱ በረሃብ እየተፈተኑ ብዙዎች ሲክዱና ኢቭን ጀርባቸውን ለክርስቶስ በሚመልሱበት ሁኔታ ቅዱስ እግዚአብሔርን የሚወዱ ሰዎች ከምድር ገጽ ይጠፋሉ ተብሎ ሲታሰብ በታላቅ መከራ ውስጥ ግን ለእግዚአብሔር ራሳቸውን የሚለዩ ሰዎች አሉ። በጣም ያስገራሚ ነገር ነው። መከራ ሰውን ምን አያደርገውም ማለት ነው። መታረድም ሰዎችን ምን አያደርጋቸውም ከእግዚአብሔር ፍቅር አይለያቸው። ረሃብም ከእግዚአብሔር ፍቅር አይለይ ሲገባቸው ማለት ነው። መከራ መቼም አስፈሪ፣ የሰው ልጅ መከራ ውስጥ መግባት አይፈልግም። ማንም አይፈልግም። መቸገር የሚባል ነገር ሰዎች አንፈልግም። ነገር ግን የሚገርመው ነገር ይሄ በዚህ ዓለም እስካለን ድረስ ፈተና የግድ ነው። ድል የሚነሱት አሉ። ይሄ ትልቅ ዜና ነው። ይሄ አራተኛው ነገር ነው። አምስተኛው ነገር በዚህ ጊዜ አውሬው እጅግ በጣም ጎልቶ በሚመጣበት ጊዜ ሐሰተኛው ነቢይ ብዙዎችን በሚያስትበት ጊዜ የእግዚአብሔር ፍርድ ደግሞ ምድር ላይ ይገለጣል። የራእይ መጽሐፍ የሚለው። ስለዚህ በዚህ የመከራ ጊዜ ምን ይሆናል? የእግዚአብሔር ፍርድ በምድር በሚኖሩት ሁሉ ላይ ይመጣል ማለት ነው። ዝርዝር ነገር ውስጥ አልገባም፣ ግን ጠቅለል ያለ ነገር ነው የምነግራችሁ። ይሄ እግዚአብሔር ቁጣ ወይም ፍርድ በራእይ መጽሐፍ ውስጥ የተገለጠው እንዴት ነው? የሰባቱ ማህተም መፈታት፣ የሰባቱ መለከት መነፋት፣ የሰባቱ ጽዋዎች በምድር ላይ መፍሰስ። እነዚህ ሰባቱ ጽዋዎች፣ ሰባቱ መለከት፣ ሰባቱ ማህተም የሚያሳዩት ምንድን ነው? የእግዚአብሔርን ፍርድ ያሳያል በምድር ላይ። ምክንያት ሰው በምድር የሚኖሩ ሁሉ አውሬውን ሲከተሉና አውሬውን በማምለካቸው ምክንያት ቅዱሳንንም በማሳደዳቸው ምክንያት የእግዚአብሔር ፍርድ በምድር ላይ ይሆናል ማለት ነው። ሌላኛው ከሮሜ መጽሐፍ የሚወሰድ ብዙ አስተማሪዎች ወይም የመጽሐፍ ቅዱስ ሊቃውንት አንድ ተስፋ የሚያደርጉት ነገር ሮሜ 11 ከቁጥር 25 እስከ 32 ያለው እስራኤላውያን ሁሉ ፊታቸውን ወደ እግዚአብሔር የሚመልሱበት ጊዜ ነው ተብሎ ይታሰባል። እስራኤላውያን ሁሉ ይድናሉ ይላል ሮሜ 11 25 22 32 ላይ። ስለዚህ ምናልባት በዚህ መከራ ጊዜ በሐሰተኛው ክርስቶስ እንደተታለሉ ሲገባቸው እስራኤላውያን የሚባንኑበት ጊዜ እንደሆነ ይታሰባል። እሱም በኋላ እናያለን። ስለዚህ ወደ ላይ እንመለስና አሁን በዚህ በ7ቱ ዓመት የታላቁ መከራ ጊዜ ውስጥ ምን ይከወናል የሚለውን ፈጠን እያልኩ ዋና ዋናዎቹን አሁን የነገርኳችሁን 4-5 ሀሳቦች መለስ ብዬ አንዳንድ ነገሮችን አብረን እናንሳ። የመጀመሪያው ነገር እንግዲህ በዚህ ታላቁ መከራ ጊዜ ራእይ 12 ላይ እንመለስና ምንድነው የሚሆነው ብለን ስናስብ የሚሆነው ነገር በእግዚአብሔር ሕዝብና በክፉ ዘንዶ መካከል የሚደረግ ብርቱ ፍልሚያ እንዳለ ያሳየናል። ምናልባት ከቁጥር 1 ጀምሮ እስከ ቁጥር 17 ቁጥሮች ነው ያሉት። እነዚህን ቁጥሮች እንዳነበባችሁ ተስፋ አድርጋለሁ። ነገር ግን እንደው ለማስታወስ ምናልባት አንዳንድ ብዙዎቻችን ይህን ክፍል ለማንበብም እንፈራ ይሆናል። ግን ለማስታወስ ያክል አንዴ እናንብበው መሰለኝ። መጽሐፍ ቅዱስ
ያወጣችሁ ካላችሁ ብታነቡልኝ ደስ ይለኛል። ለአንድ ሰው ቢያነብልን ከቁጥር 1 እስከ 17 ድረስ። መልአክ ልመልስ። መጽሐፍ ቅዱስ አንተ ጋር ካለው አንዳችሁ አንብቡልን ፈቃደኛ የሆነ። ትንሽ ድምጽ ስላለ ነው፣ ልጆች ስላሉ ነው። እንግዲህ አሮን ትችላለህ? እኛ ጋር ልጆች በዛ ስላሉ። እሺ ሌላ ሰው አለ? ጸጥታ ኦኬ። ታላቅ ምልክትም በሰማይ ታየ፣ ፀሐይንም ተጎናጽፎ ጨረቃም ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱን በወለደች ጊዜ ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጁንም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔርም ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶም ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲህ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተውል ዲያብሎስና ሰይጣን የሚባል ታላቅ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማሁ፣ እንዲህም ሲል አሁን የአምላካችን ማዳን ኃይል፣ መንግስትም የክርስቶስም ስልጣን ሆነ፣ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሾች ተጥሏልና። እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህም ሰማይና በውስጡም የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለ ያውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱም 2 የታላቁ ንስር ክንፎች ተሰጣት። እባቡም ሴቲቱን በወንዝ እንድትወስድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶውን በአፉ ያፈሰሰውን ወንዝ ዋጠችው። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸው ከዘሯ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ። መልካም። ይሄ በጣም ደስ የሚል ምንባብ ነው ወይስ የሚያስፈራ ነው? አቤት፣ ሁለቱም ነው። ሁለቱም አስፈሪም ነው ደስም ይላል። እሺ ተከታትለን እንድናየው አሁንም አንድ ጊዜ ተጨማሪ አንድ ሰው ምዕራፍ 13ን ከ1 እስከ 18 ያንብብልን። ምክንያቱም ምናልባት ካነበብን ቆየት እንላለን ብዬ ስላሰብኩ ነው። ስለዚህ እስቲ አንድ ሰው አሁንም ደግሞ ምዕራፍ 13ን ከቁጥር 1 እስከ 18 ያለውን ያንብብልን። ከዛ ቀጥታ ሀሳቦችን አብረን እናያለን። ትንሽ ትሻለሽ ማለት ኦኬ። አንብቢ ምዕራፍ 13ን ከ1 እስከ 18
በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የዮሐንስ ራዕይ 13 ከዚህ በኋላ አንድ አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘንዶዎች ነበሩ። በራሶቹም ላይ የስድብ ስሞች ነበሩ። ያየሁት አውሬ ነበር ይመስል ነበር። እግሮቹ የድብ እግሮች፣ አፉ የአንበሳ አፍ ይመስል ነበር። ዘንዶ የራሱን ኃይልና የራሱን ዙፋን ትልቅም ስልጣን ለአውሬው ሰጠው። ከራሶቹ አንዱ ለሞት የሚያደርስ ቁስል እንደነበረው ሆኖ አየሁት። ነገር ግን ለሞት የሚያደርሰው ቁስሉ ድኗል። ዓለም በሙሉ በመደነቅ አውሬውን ተመለከተ። ለአውሬው ስልጣን በመስጠቱ ሰዎች ሁሉ ለዘንዶ ሰገዱለት። አውሬውን የሚመስል ማን ነው? ከኢየሱስ ጋር ማን ሊዋጋ ይችላል? እያሉ ለእርሱም ሰገዱለት። የትዕቢትና የስድብ ቃል የሚናገርበት አፍ ለአውሬው ተሰጠው። 42 ወር በስልጠና የእግዚአብሔርንም ስም በመኖሪያውና በሰማይ የሚኖሩትን በመሳደብ ጀመረ። ቅዱሳንን እንዲዋጋና ድል እንዲነሳቸው ስልጣን ተሰጠው። በነገድና በወገን በቋንቋና በሕዝብ ሁሉ ላይ ስልጣን ተሰጠው። ዓለም ሲፈጠር ጀምሮ ስሞቻቸው በታረደው በግ የሕይወት መጽሐፍ ያልተጻፈ በዓለም ላይ የሚኖሩ ሰዎች ሁሉ ለአውሬው ይሰግዳሉ። ሰሚ ጆሮ ያለው ቢኖር ይስማ። ለመማረክ የተመደበ ይማረካል። በሰይፍ ለመገደል የተመደበ በሰይፍ ይገደላል። እንግዲህ የቅዱሳን ትዕግስትና እምነት የሚታየው በዚህ ጊዜ ነው። ሌላ አውሬ ደግሞ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት። አነጋገሩም እንደ ዘንዶ ነበረ። የመጀመሪያውን አውሬ ስልጣን ሁሉ ነበረ። በምድር ላይ በእርሷ ላይ የሚኖሩት ሁሉ ለአውሬው እንዲሰግዱለት ያደርጋል። ይህም አውሬ ያ ለሞት የሚያደርስ ቁስል እንዳንለት አውሬ ሰዎች ፊት እሳትን ከሰማይ እስከሚያደርስ ድረስ ባለው ስልጣን ታላቅ ተአምራትን እንዲያደርግ በተፈቀደለት ተአምራት ምክንያት በምድር ላይ የሚኖሩትን ሰዎች ያስት ነበረ። በሰይፍ ቁስል ያዳነው የአውሬው ምስል እንዲሰሩም በምድር ላይ የሚኖሩትን ሰዎች ያዝላቸዋል። ሁለተኛው አውሬ ለመጀመሪያው አውሬ ምስል የሕይወት እስትንፋስ ለመስጠት ስልጣን ሰጠው። የሕይወት እስትንፋስ ለመስጠት ስልጣን የተሰጠውም ምስሉን ለመናገር እንዲችልና ለእርሱ የማይሰግዱለት ሁሉ እንዲገደሉ ያደርግ ዘንድ ነው።
ሁለተኛው አውሬ ታናናሾችም ሆኑ ታላላቆች፣ ሀብታሞችም ሆኑ ደሆች፣ ጌቶችም ሆኑ አገልጋዮች ሁሉም በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲያደርጉ አስገደዳቸው። በዚህ አይነት የአውሬው ስም የሆነው ምልክት ወይም የስሙ ቁጥር የሌለው ማንም ሰው መግዛትም ሆነ መሸጥ አይችልም። 18 ጥበብ ያለው እንዲህ እዚህ ላይ ነው። አእምሮ ያለው የአውሬውን ቁጥር ያስላው። ቁጥሩ የሚመለከተው ሰውን ነው። ቁጥሩ የሚያመለክተው ሰውን ነው። ቁጥሩም 666 ነው። ይቅርታ በጥቃቅን የተጻፈ ስለሆነ እያነበብኩኝ በመሀል እንትን ብሎብኛል። ተባረኩ። በጣም አመሰግናለሁ። ማይክ ፍሪ። እሺ፣ ዝናብ እየዘነበ ነው። እኔ ጋር ትንሽ ድምፁን የውጭው ድምፅ እንዳይረብሻችሁ ኤርፎኑን ልጠቀም። ይሰማል አይደል? ድምፄ ይሰማል? ይሰማል መንጌ ይሰማል። እሺ እሺ። እንግዲህ በዚህ ክፍል ውስጥ እንደተመለከትነው ምንድነው የሚሆነው ስንል ምዕራፍ 12 ላይ በክፍሉ እንዳየነው የመጀመሪያው ነገር ቀይ ዘንዶ አለ፣ ሴቲቱ አለች፣ ሴቲቱ የምትወልደው ልጅ አለ። እነዚህ ትዕይንቶች አሉ። ስለዚህ ምዕራፍ 12 ላይ ከቁጥር 1 እስከ 6 በምናየው ክፍል ውስጥ ይሄ ቀይ ዘንዶ የተሳለበት ወይም ደግሞ የተቀመጠበትን መንገድ ስናይ ስንት ራሶች አሉት ይላል? ስንት ራሶች? 7 ራስ። ምን ማለት ነው? እኔን እንግዲህ እንደምታዩኝ እዚህ ጋር አሁን እኔ ስንት ራስ ነው ያለኝ? 1 ነው አይደል? ሌላ 6 ብትጨምሩልኝ ስንት ይኖረኛል? 7 ራስ ይኖረኛል ማለት ነው። በእነዚህ 7 ራሶች ላይ ደግሞ ስንት ቀንዶች? 10 ቀንዶች ቢጨመርበት በእያንዳንዱ ራስ ላይ አንዳንድ ብትጨምሩበት 7፣ እንደገና ደግሞ ተጨማሪ ስንት? ተጨማሪ ደግሞ አንዳንድ ብትጨምሩ 3ቱ ላይ 10 ይሆናል ማለት ነው። እንግዲህ በፍጥረት ውስጥ ይሄ በጣም ድራማቲክ ነው። የሆነ ሆረር ፊልም ነው የሚመስለው። ምንን ለማመልከት ነው? አውሬው ምን ያክል ክፉ ጨካኝና ጉልበታም እንደሆነ ለማመልከት የተቀመጠ ነው። 7 ራስ አለው፣ 10 ቀንዶች አሉት። ምንድን ነው የሚጠብቀው ብለን በዚህ ክፍል ውስጥ ስናይ እቺ በፀሐይና ጨረቃ የተጎናጸፈችና 12 ከዋክብት የተከበበችው ሴት ምጥ ይዟት አየው ነው። እቺ ምጥ የያዛትን ሴት ምን ለማድረግ የሚፈልግ ነው? የሚወለደውን ልጅ የሚጠብቅ ነው። ምን ለማድረግ? ለመዋጥ። ምናልባት ስዕላዊ በሆነ መንገዱ ብናየው 7 ራስ ካለው ስንት አፍ ይኖረዋል? በእያንዳንዱ ራስ ላይ ስንት አፍ ይኖራል? 7 አፎች ይኖሩታል። አይኖቹ ስንት ይሆናሉ? 14 ይሆናል። ስለዚህ አፍጥጦ የሚጠብቀው በስንት አይን ማለት ነው? በ14 አይኖች በ7 አፍ የሚወለደውን ሕፃን አፍጥጦ ሲጠብቅ እናያለን። ነገር ግን እዚህ ክፍል ላይ የምናየው ይሄ ዘንዶ ይቺ ሴት የምትወልደውን ልጅ ለመዋጥ ይችላል ወይ ብለን ስንመለከት ድራማቲክ የሆነው ስዕል የሚነግረን ነገር ምንድን ነው? ዘንዶው ምንም እንኳን 7 ራስ ቢኖረው 10 ቀንዶችም ቢኖሩት 7 አፎችም ቢኖሩት ክፍሉ እንደሚነግረን ሕፃኑ ሲወለድ ምን ሆነ ይላል? ወደ ሰማይ ተነጠቀ ይላል። ምናልባት በእኛ እንደው ቀለል ባለ በእኛ ቋንቋ ወይም ደግሞ እንደው በእኛ ዘመናዊ ቋንቋ ብንናገረው እንግዲህ ምጥ የያዛት ሴት ለመውለድ ስትጨነቅ የምትሄደው የት ነው? ሆስፒታል ነው። አጠገቧ ሊኖሩ የሚችሉት ምንድን ናቸው? ነርሶች ናቸው፣ ሐኪሞች ናቸው። ይሄ ዘንዶ ግን እዚህ ጋር ጉድ ጉድ የሚለው እንደ አዋላጅ መስሎ ጉድ ጉድ የሚለው ማንን ለመዋጥ ነው? የሚወለደውን ልጅ ለመዋጥ አሰበ። ምንም እንኳን 10 ቀንድ ቢኖረው 7 ራስም ቢኖረው 14 አይንም ቢኖረው ክፍሉ እንደሚናገረው ይሄ ወንድ ልጅ ምን ሆነ ነው የሚለው? ተወሰደ። ሊያገኘው አልቻለም። በሰማይ ሄዶ በአባቱ ቀኝ ተቀመጠ። ምድርን ሁሉ ምን የሚያደርግ ነው?
በብረት በትር የሚገዛ ነው ብሎ ክፍሉ ስለ ክርስቶስ እንደሚናገር በጣም ግልጽ ነው። ስለዚህ የዘንዶ ትኩረት ዋና ታርጌቱ ማንን ድል መንሳት ነበር? ክርስቶስን ድል ለማድረግ ነበር። አልተሳካለትም፣ ፌል አረገ ማለት ነው። አንድ ቀዩ ዘንዶ፣ በደንብ አዳምጡኝ። ቀዩ ዘንዶ ባለ 7 ራስ ባለ 10 ቀንድ ክርስቶስን ድል ሊያደርግ ሞከረ፣ አልተሳካለትም፣ ወደቀ። አንድ በሉ። ከዛ ቀጥሎ የሆነው ነገር ከቁጥር 7 ጀምሮ እስከ 12 ባለው ስናይ ደግሞ ይሄ ቀይ ዘንዶ ቀጥታ ወዴት ሄደ ነው የሚለው? ወደ ሰማይ እየተምዘገዘገ ወደ ሰማይ ወጣ ነው የሚለው። የት? ይሄ ወንድ ልጅ ሴቲቱ የወለደችውን ወንድ ልጅ በአባቱ ዙፋን ቀኝ ሄዶ የተቀመጠው ወንዱ ልጅ ባለበት ቦታ ላይ ተምዘግዝጎ ሄዶ እየተምዘገዘገ እንደሄደ ይናገራል። ምናልባት እዚህ ምድር ላይ ስትወልደው ለመዋጥ ያላገኘውን ክርስቶስን የት ሄዶ? በሰማይ በአባቱ ቀኝ የተቀመጠውን ይሄንን ክርስቶስን ዙፋን ለማነቃነቅ ወይም ደግሞ እዛ ሄዶ ድል ያደረገው ይሆን? ወደ ሰማይ እየተምዘገዘገ ሲሄድ አሁን ትዕይንቱ የሚነግረን አንድ ሌላ ክስተት አለ። አሁን ሴቲቱ የለችም፣ ወንዱ ልጅ በአብ ቀኝ ተቀምጧል። ወደ ሰማይ ሲሄድ አንድ ያጋጠመው ነገር አለ። እነማን አገኙት ይላል? መላእክት አገኙት ይላል። መላእክት አገኙት ይላል። ምናልባት እንደው ቀለል ባለ ቋንቋ ለማስረዳት ምሳሌ የሆነች ነገር ብንጠቀም ዘንዶ እንግዲህ እየበረረ ወደ ሰማይ ሲሄድ ሰማይ ተረበሸ ይላል መጽሐፉ። ምንም ረብሻ የለም ሰማይ። ሁካታ ሆነ? ምንም ሁካታ አልሆነም። ግን ይሄ ዘንዶ ማን ነው ብለን ስንጠይቅ ምንድን ነው ይላል? 7 ራስ አለው፣ 10 ቀንድ አለው፣ እጅግ አስፈሪ ነው። ምናልባት በድምፅ ለመግለጽ ብሞክር መቼም አልችልም። ግን ያው የዘንዶና የእባብ ድምፅ ታውቃላችሁ አይደል? እያለ እያስፈራራ ወደ ሰማይ እየተምዘገዘገ ሲሄድ እነ ሚካኤል አገኙት። አቤት! እነማን አገኙት? እነ ሚካኤል አገኙት። እንደለመደው አባ ደፋሩ ዘው ብሎ ሊገባ ሲል በኔ ቋንቋ እንደው ብገልጸው በኔ ቋንቋ ማለት ነው፣ ታላቁ ዘንዶ ወዴት ነው ሲሉት ማንን ነው የሚፈልገው? ሴቲቱ የወለደችውን ማንን? ያንን ወንድ ልጅ ነው የሚፈልገው። ወዴት ነው ሲሉ ያንን ወንድ ልጅ ፍለጋ። ስንት ይዘው? በ10 ቀንድ በ7 አፍ ሊወጥ። ነገር ግን የሚመስለው ነገር እንደለመደው ያለ ፈቃድ ዘው ብሎ ሊገባ ሲል አይዲ ያሉት ይመስላል። የኔ ምሳሌ ነው፣ ሲምቦሊክ ላንጉጅ ነው። አይዲ አምጣ። የት ለመግባት? ወደ ሰማይ ለመግባት። ዘንዶ ለመሆኑ ስርዓት ያውቃል እንዴ? አያውቅም አይደል? አባ ጉልበታም እኮ ነው፣ ስርዓት አያውቅም። ስለዚህ ምን ሆነ ይላል? ግብ ግብ ፈጠረ። ከማ ጋር? እነ ሚካኤልን ልክ እንደ ፌዴራል ፖሊስ አስቧቸው። ወዴት ነው የምትሄደው? ወደ ሰማይ። መግባት ትችላለህ አትችልም? አይዲ ሲሉ ግብ ግብ ፈጠረ ማለት ነው። ስለዚህ ከመላእክቱ ጋር ምን ሆነ ይላል? ተዋጋ ይላል። ነገር ግን ምን አልሆነም ይላል? አልቻላቸውም። ስለዚህ እንግዲህ በሰማይ ያለውን ውጊያ እንደው ዝርዝር ነገር አልነገረንም፣ ግን ትንሽዬ እንደው በአይነ ህሊናችሁ እነ ሚካኤል እና ዘንዶ ሲዋጉ በምን እንደተዋጉ አላውቅም። እንግዲህ እንደው ሰይፍ አላቸው ብለን እናስብ፣ እንደው ሰማያዊ ሰይፍ በለመድ ነው ሲምቦሊክ በሆነው ቋንቋ። ስለዚህ ጦርነቱ ተጀመረ ማለት ነው። እነ ሚካኤል ሲዋጉት ይሄንን ቀይ ዘንዶ ስንት ራስ አለው? 7። ስንት ቀንድ አለው? 10። አስፈሪ ነው አይደለም? እንደዚህ አይነት ዘንዶ አይታችሁ ታውቃላችሁ? በተፈጥሮ ውስጥ የለም መቼም። ዘንዶ አንድ ነው፣ አንድ ጭንቅላት ነው ያለው፣ ቀንድም የለውም። ባይዘዌ ዘንዶ ቀንድም የለውም። ግን እዚህ ውስጥ የሚነግረን እንዴት አስፈሪ አውሬ እንደሆነ ነው የሚነግረን። ከማ ጋር ግብ ግብ ጀመረ? ከመላእክቱ ጋር ግብ ግብ ጀመረ። ስለዚህ ምን ሆነ ማለት ነው? ከነ ሚካኤል ጋር ውጊያ ሲጀምር 1 2 3 1 ቀንድ፣ 1 2 3 ሁለተኛው ቀንድ ሲመታ ምን ሆነ ነው የሚለው? ምን አረጉት ይላል? ድል ነሱት፣ አልቻላቸውም። ስለዚህ ምን አረጉት? ሂድ ተመለስ ብሎ ወደ ምድር ወረወሩት ማለት ነው። ስንተኛ ጊዜ? 2 በሉልኝ። ስንት የተሸነፈ? ለሁለተኛ ጊዜ። ስለዚህ ዝማሬ ተዘመነ፣ በሰማይ ታላቅ ደስታ ሆነ፣ በምድርስ ወዮላቸው ተባለ። ነገር ግን ዘንዶውን በበጉ ደምና በምስክርነታቸው ምን አደረጉት? ድል ነሱት የሚል ዝማሬ ሰማይ ተዘምሯል። ነገር ግን ዘንዶ ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ ምድር መጣ ይላል።
ለሶስተኛ ጊዜ ናው ሰርድ አቴምፕት ማለት ነው። ለሶስተኛ ጊዜ ሌላ ግብ ጀመረ። ማንን ፍለጋ መጣ? ሴቲቱን ፈለጋት። አሁን ወንዱን ልጅ የወለደችው ማናት? ሴቲቱ ናት። ከቁጥር 1 እስከ 7 የምናየው ከመላእክቱ ጋር አልቻለም። ወንዱን ልጅ ፈለገ፣ አላገኘም። ተከትሎ ሄደ፣ መላእክቱ ድል ነሱት። ሶስተኛ ሴቲቱን ፈለጋት። ሴቲቱን ድል ሊነሳት ፈለገ። ነገር ግን ክፍሉ ምን ይለናል? ሴቲቱን ሊውጣት ሲፈልግ ይሄ ባለ 10 ቀንድ ባለ 7 ጭንቅላት አፍጥጦ ወደ ሴቲቱ ሲመጣ አራት ሴት ናት። መሸሽ ትችላለች? እናት ናት። መቼም ስዕላዊ በሆነ ቋንቋ ብናወራ ሴት ልጅ ወልዳ በመጀመሪያ ቀን መሸሽም መሮጥም ወዴትም መሄድ አትችልም። እዚህ ቦታ ላይ ተአምራዊ የሆነ የእግዚአብሔር መታደግ ካልሆነ በቀር እንደው ሲምቦሊክ ቀጥተኛ ትርጉም ብንወስድ ምንም እንቅስቃሴ ማድረግ አትችልም። ነገር ግን ምን ይላል ክፍሉ? ለሴቲቱም ክንፍ ተሰጣትና ወደ በረሃ ሄደች፣ እግዚአብሔርን ምን አረጋት ይላል? ሸሸጋት ይላል። እግዚአብሔር ስለሸሸጋት ምን አሉ? ዘንዶ ምን ሊያረጋት አልቻለም? ሊያገኛት አልቻለም። በጣም የሚገርም ነው። ዘንዶ ምንም እንኳን 7 ጭንቅላት ቢኖረው 10 ቀንድም ቢኖረው አስፈሪም ቢሆን እግዚአብሔር የሸሸገውን ማየት አቤት እግዚአብሔር የሸሸገውን ማየት መልሱ ምንድን ነው? አይችልም። ስንተኛ ጊዜ ፌል አረገ? 3ኛ ጊዜ ማለት ነው። ወንዱን ልጅ አልቻለም፣ መላእክቱን አልቻለም፣ ሴቲቱን አልቻለም። አራተኛው ሙከራው ማን ነው? የሴቲቱን ዘር ሊዋጋ በባህር አሸዋ ዳር ሄዶ ቆመ ይላል። ቁጥር 17 ቁልፍ ቃል ነው። መጽሐፍ ቅዱሳችሁን የያዛችሁ ምልክት አድርጉባት። የሴቲቱን ዘር ልጁን አልቻለም፣ መላእክቱን አልቻለም፣ ሴቲቱን አላገኘም። አራተኛው ሙከራው እነማንን ሊዋጋ? ይሄ ዘንዶ ይላል በታላቅ ቁጣ ተበሳጭቶ ምን ሆነ ይላል? የእግዚአብሔርን ቃል የሚጠብቁትንና የኢየሱስ ምስክርነት ያላቸው ሊዋጋ በባህር አሸዋ ዳር ሄዶ ቆመ ይላል። ስለዚህ አሁን ጦርነቱ ከማን ጋር ሊሆን ነው? ከሴቲቱ ዘር ጋር። የሴቲቱ ዘር እነማን ናቸው ስንል በዚህ ክፍል ውስጥ እነሱ እነማን ናቸው? የእግዚአብሔርን ቃል የሚጠብቁና የኢየሱስ ምስክርነት ያላቸው። ስዕል እየሳለልን ነው ማለት ነው። ከዛ ምዕራፍ 13 ላይ ስንገባ ይሄ ታላቅ ቀይ ዘንዶ ሌላ አውሬ ቀብቶ ሲያስነሳ እናያለን። ነብር መሳይ ነው። እሱም ልክ እንደ ዘንዶ ስንት ጭንቅላት አለው? 7 ጭንቅላት አለው። እነዚህ 7 ራሶች ደግሞ ምዕራፍ 13 ላይ የምናየው በቅርጹ ነብር ይመስላል። ራሶቹ ግን አፎቹ የምንድነው ይመስሉት ነው የሚለው? የአንበሳ ይመስላል። እግሮቹም የድብ ናቸው ብሎ የ3 አውሬዎች ድብልቅ ቅርጽ ነው የሚሰጠው። እግሩ የድብ ነው፣ አፉ የአንበሳ ነው፣ ቁመናው የነብር ነው። እንደዚህ አይነት መቼም በተፈጥሮ ውስጥ የለም። ነብር፣ ድብ እና አንበሳ 3 ውህድ አንድ ላይ ተቀላቅሎ ምንም እንደዚህ አይነት አውሬ አናውቅም። በዛ ላይ ደግሞ 7 የአንበሳ ጭንቅላት ማለት የአንበሳ አፍ ተገጣጥሞ ማለት ነው። ምን ያህል አስፈሪ እንደሆነ ሊነግረን ነው። ስለዚህ ይሄ ስዕላዊ በሆነ መንገድ ማንን ይወክላል ስንል ምዕራፍ 12 ላይ ቀዩ ዘንዶ በግልጽ ማን እንደሆነ በግልጽ ተርጉሞልናል። ምዕራፍ 12 ላይ ይሄ ቀዩ ዘንዶ የቀድሞ እባብ ሰይጣን ዲያብሎስ ብሎ ተርጉሞታል። ስለዚህ ይሄ ቀዩ ዘንዶ ማን ነው ብለን ስንል በግልጽ እዛው መጽሐፍ ውስጥ የቀድሞ እባብ ሰይጣን ዲያብሎስ ነው። ምዕራፍ 13 ላይ ስንመጣ ይሄ በዘንዶ ደግሞ የሚነሳው አውሬ እጅግ አስፈሪ አውሬው ቅዱሳንን ሊዋጋ ነው የሚመጣው። እንግዲህ በምድር ምን ይሆናል ስንል እነዚህ ታላቅ ግብግብና ትግል እንዳለ ያሳያል። ስለዚህ ምዕራፍ 12 ላይ ስንመጣ ምን ሆነ ስንል ያ ዘንዶ 3 ጊዜ ሞክሮ ያቃተው 4ኛ ሙከራ ይመጣል። ማንን? የእግዚአብሔርን ቃል የሚጠብቁትና የኢየሱስ ምስክርነት ያላቸውን ለማሳት። ምንድን ነው የሚፈልገው ስንል ቁጥር 8 ላይ አምልኮ ለኔ ይገባኛል የሚል ነው። ክርስቶስን ሳይሆን ማንን? አምልኮ ለኔ ይገባል፣ ስግደት ለኔ ይገባል የሚል ነው። ስግደትና አምልኮን የሚጠይቅ ነው። ቁጥር 8 ላይ ስናይ ምድር ሁሉ ይሄንን ታላቅ አውሬ ምን አረጉት ይላል? ተከተሉት፣ ሰገዱለትም ይላል። በምድር የሚኖሩ በሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ሰገዱለት ይላል።
የቅዱሳን ትዕግስትና እምነት የሚፈተንበት ነው ይላል ቁጥር 10 ላይ። ይሄ አውሬ ምንድን ነው የሚያደርገው ስንል በማስፈራራት በመግደል በማስጨነቅ ብዙዎችን ከአምልኮና ክርስቶስን ከማምለክና ክርስቶስን ከመከተል ወደኋላ ለመመለስ ትልቅ ትግል ያደርጋል። የሚመለሱለትን በምርኮ ይወስዳል። እምቢ ያሉትን ግን እየሰየፈ ያጠፋል ማለት ነው። ስለዚህ የቅዱሳን ትዕግስትና እምነት በዚህ ነው። በእንደዚህ ስለ ክርስቶስ ሰይፍ በሚመጣበት ጊዜ አውሬው ሰይፍ ከፊታችን አስቀምጦ ቢላ ይዞ ለማረድ በሚሮጥበት ጊዜ እምቢ የምናመልከው ክርስቶስን ያሉ ሰዎች ምን ይሆናሉ? ህይወታቸውን ለክርስቶስ እየሰጡ ሰማዕታት እየሆኑ ያልፋሉ ማለት ነው። ስለዚህ ከአውሬው ጋራ ከዚህ ከሐሰተኛው አውሬ ከሐሰተኛው ክርስቶስ ጋራ የሚደረገውን ግብ ድል የሚነሱት በምንድን ነው? ሰማዕታት በመሆን ነው። ነፍሳቸውን ለክርስቶስ አሳልፎ በመስጠት ነው። ምንም እንኳን መከራው ቢበረታባቸውም እንኳን ነፍሳቸውን ለክርስቶስ ለመስጠት ባለመሰጥሰጥ አውሬውን ድል ነስተውት ይሄዳል። በወንጌል ላይም ጌታችን ሲናገር ትንሽ መለስ ብዬ ወደኋላ በመልሳችሁ ስለ እኔ ነው የሚለው። ማንም ደቀ መዝሙሬ ሊሆን የሚፈልግ ቢኖር ምን ራሱን ይካድ በኋላ የሚከተለኝ ብሏል። ስለዚህ ነፍሱን የሚወድ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ያገኛታል ብሏል። ስለዚህ አንዱ የደቀ መዛሙርት ክርስቶስን የሚከተሉ ሰዎች የሚፈተኑበት ነፍሳቸውን ለክርስቶስ እስከ መስጠት ድረስ የሚጠየቁበት የሚፈተኑበት ጊዜ አለ። በዚህ ጊዜ የሚያስፈልገው ነገር አውሬውን ድል ለመንሳት ሰማዕታት የመሆን ጽናትን ይጠይቃል። ይሄ አውሬው የሚያስገድድ ነው፣ እጅ የሚጠመዝዝ ነው፣ አስፈሪ ነው። በሕይወት መጽሐፍ ስማቸው ያልተጻፈ ሁሉ እንዳንተ ያለ የለም ብሎ የሚከተሉት ነው። ቀጥሎ ምዕራፍ 13 ላይ በቅንጅት የሚሰራ የክህደት ስራ ነው የሚሰራው። ምዕራፍ 13 ላይ የምንመለከተው ይሄ 666 የሚባለው ደግሞ የሚሰራውን ነገር እንመለከታለን። ብዙ ጊዜ ችኛዋ ናት በጣም በተደጋጋሚ የምትጠቀሰው 666 በጣም ኮመን ናት ለብዙዎቻችን። እችኛዋ ደግሞ ከቁጥር 11 ጀምሮ እስከ 18 የምናነበው ራዕይ 11 የሐሰተኛው ነቢይ ወይም የ666 በግ መሳያዋ ከቅዱሳንን እንዴት እንደሚያሳስት ነው የሚናገረው። ይሄ 666 ሐሰተኛ ነቢይ ተብሎ ነው የተጠራው። የሚሰራው ስራ ምንድን ነው? የነቢይ መልክ ነው ያለው። ነቢይነቱ ግን ለምንድን ነው? ለማሳሳት ነው። ማንን ነው የሚያሳስተው? ክርስቶስን የሚወዱትን የሚያመልኩትን ሰዎች ያሳስታል። ምን በማድረግ? የነቢይን ባህሪ በመያዝ። ስራው ምንድን ነው ስንል ምንድን ነው የሚያደርገው ስንል አውሬውን አምልኩ ብላ ታስገድዳለች። 666 አንድ ስራ ነው ያላት። አውሬውን ምን አድርጉት? አምልኩት፣ ስገዱለት። እንዴት ነው ይሄንን ማስገደጃ የሚጠቀመው? አንደኛ ተአምራት በማሳየት ሰዎችን ያሳስታል። ሁለተኛ የሚሰጠው ምልክት አለ። በግንባርና በቀኝ እጅ ላይ የሚሰጥ ምልክት አለ። ምልክቱ ምንድነው? እዚህ ላይ እንደምናየው ቁጥር ነው ይላል። ያም ቁጥር ያውሬው የዚህ የሐሰተኛው ነቢይ የሚሰጠው ቁጥር ምንድነው? እሱ 666 ቁጥርን ይሰጣል። የት? በቀኝ እጅና እዚህ ቀኝ እጅ መዳፍ ላይ እዚህ ጋር ብንጽፍ አሁን 666 እዚህ ቀኝ እጃችን ላይ 66 ብንጽፍ እና እንደዚሁም ደግሞ በግንባሮቻቸው ላይ ይሄ ምልክት ይሰጣል። ይሄ ምልክት ምን ማድረጊያ ነው? መገበያያ ነው። ልክ እንደ ኤቲኤም ካርዳችን ወይም እንደ አንድ ቲን ናምበራችን አሁን ገበያ ውስጥ ገብተን በራሳችን የቲን ናምበር እንደምንገበያይ መገበያያ ነው። ይሄን ምልክት ያላቸው ሰዎች ምን ያደርጋሉ? በቀላሉ መገበያየት ይችላሉ። ነገር ግን ለመገበያየት ይሄን ቁጥር ለመውሰድ ግን አንድ ሪኳየርመንት ተቀምጧል፣ አንድ መስፈርት ተቀምጧል። ይሄ ቁጥር የሚሰጠው ለማን ነው? ይሄንን ከምዕራፍ 13 ላይ ከቁጥር 1 እስከ 10 ላይ ያለውን አውሬውን ወይም ሐሰተኛውን ክርስቶስ እናመልካለን ለሚሉ ሰዎች ብቻ የሚሰጥ ቁጥር ነው። እኔ አውሬውን አላመልክም፣ መድኃኒቴም ጌታዬም አምላኬም ክርስቶስ ነው ለሚሉ ሰዎች ይሄ ቁጥር ይነፈጋል፣ አይሰጣቸው። ቁጥሩ ካልተሰጣቸው ምን አይሆኑም ማለት ነው? መሸጥ አይችሉም፣ መግዛት አይችሉም፣ መገበያየት አይችሉም። መገበያየት ካልተቻለ ምን አይነት ፈተና ሊኖር እንደሚችል አስቡ። በተለይ እናንተ አሁን በዚህ በዘመናዊ ዓለም እዛ ስትኖሩ ሱፐርማርኬት መግባት ካልተቻለ መገበያየት ካልቻላችሁ ምን ያህል ነው መቆየት የምትችሉት በህይወት?
ምናልባት በርከት ያለ የገዛችኋት ምናልባት ፍሪጇን ምኗም የሞላላችሁ ነገር ካለች አንድ ሳምንት ወር አይ ዶንት ኖ 15 ቀን ያቆያችሁ እንደሆነ አላውቅም። ሱፐርማርኬት በስንት ጊዜ እንደምትሄዱ አላውቅም። ግን ገብታችሁ መገበያየት ካልቻላችሁ ማክሲመም የመኖር እድላችሁ ምን ያህል ነው? maybe 2 weeks 2 ሳምንት ላይበልጥ ይችላል። በተለይ ደግሞ ህፃናት ልጆች ያሉበት ቤት እንዴት ፈታኝ እንደሆነ አስቡት። ህፃናት ያሏቸው ሰዎች አማኞች አስቡት። መግዛት ካልቻላችሁ የሚበላ ማዕድ ቤት ማቅረብ ካልቻላችሁ በተለይ ትናንሽ ህፃናት ማሚ ጠማኝ አባቢ ይራበኝ የሚል ድምፅ ሲያሰሙ ያንን ድምፅ እየሰማችሁ አይ ለክርስቶስ ታማኝ እንሆናለን እንጂ አውሬውንማ አናመልከውም ብሎ መጋፈጥ ምን ያህል እምነትን እንደሚፈትን አስቡት። 666 ስራዋ ምንድነው ስንል እነዚህ ጌታን የሚወዱትን ሰዎች በምንድን ነው የምታስገድደው? በኑሮ ማለት ኑሮን ማስገደጃ ያደርጋል ማለት። አውሬውን እናመልካለን ለሚሉ ሰዎች ኑሮን ምቹ ያደርጋል። አይ አውሬውን አናመልክም ያሉ ሰዎች ደግሞ በኑሮ ፈተና ውስጥ ይገባሉ ማለት። ከማህበረሰቡ ከኢኮኖሚው ይገለላሉ። የኢኮኖሚው ተጠቃሚ እንዳይሆኑ ተቆርጠው ይወድቃሉ ማለት ነው። እንግዲህ በእኛ ሀገር ቋንቋ ጫካም ገብቶ እንግዲህ ባህታዊ ሆኖ ማምለጥ አይቻልም። ምድርን ሁሉ የሚገዛ ስለሆነ መኖሪያ መቀመጫ ያሳጣል። አንድ ነገር ብቻ አለ ድል የሚያረጉበት። ምን በመሆን? ሰማዕታት በመሆን ተርበውም ቢሞቱ ተገደውም አንገታቸው ቢቆረጥ ለክርስቶስ ታማኝ ሆነው ድል ነስተው ይሄዳሉ። ስለዚህ ምዕራፍ 12:13 የሚነግረን ስዕሉ ምንድን ነው ስንል ይሄ ቀይ ዘንዶ ወንዱን ልጅ ፈለገ፣ አልቻለም። ከመላእክቱ ጋር ተዋጋ፣ አልቻለም። ሴቲቱን ድል ሊያደርግ ሞከረ፣ አልቻለም። አራተኛ እድሉ ማን ነው? የእግዚአብሔርን ቃል የሚጠብቁትና የክርስቶስ ምስክርነት ያላቸውን እነሱን ነው ድል ለማድረግ የወጣው። እነርሱም ቢሆኑ ምን በመሆን? ነፍሳቸውን ለክርስቶስ በመስጠት ድል ነሱት። እዚህ ጋር በጣም አስገራሚው ነገር የሚሞት ሰው ነው ድል አድራጊ የሚባለው ወይስ ገዳዩ ነው ድል አድራጊ የሚባለው? አውሬው እየገደለ ነው። ድል አድራጊው አውሬው ነው ወይስ ሟቾቹ ናቸው? አቤት! በዚህ ዓለም በጌታ ዘንድ ሟቾቹ በዚህ ዓለም ሰይጣን ሊሆን ይችላል። በእግዚአብሔር ዘንድ ግን ሟቾቹ ናቸው ድል የሚነሱት። ስለዚህ አሸናፊ ድል አድራጊ የሚባለው ማን ነው? ገዳይ ነው አይደል? ገዳይ ነው አሸናፊ የሚባለው። በዚህ ክፍል ውስጥ የሚገርመው መጽሐፍ ቅዱሱ ግን ድል አደረጉት ይላል። ይሄ አውሬ አሸናፊ ለምንድን ነው የሚገላቸው ብለን ስናስብ የሚገድለው እውነተኛውን የሆነውን እኮ ክርስቶስን ማምለክ ቢያቆሙ ኖሮ ድል አረገ ማለት ነው። አምላክ አንተነ መሲሁ አንተነ ብለው ክርስቶስን ቢክዱ ያን ነበረ የሚያሸንፈው። እምቢ ሲሉትና ህይወታቸውንም እስከ ሞት አሳልፈው ሲሰጡት ሲገድላቸው ማሸነፉ አይደለም መሸነፉን ነው የሚያሳየው። ለምን? ዓላማው መግደል አልነበረም። ምን ማድረግ ነው? ማስካድ ነው። ክህደት መፈጸም ነው። ለክህደቱ አንተባበርም ሲሉት ግን ምን ሆኑ ማለት ነው? ስላልቻለ በብስጭት ምን ያደርጋል? የሚቆርጠውን ይቆርጣል፣ በረሃብ የሚጠብሰውን በረሃብ ይጠብሳል ማለት ነው። በረሃብም ቢሆን አንገትም በመቆረጥም ቢሆን በዚህ መከራ ጊዜ ውስጥ በራእይ መጽሐፍ ውስጥ አንዱ የሚገርመው ነገር ያሉት ቅዱሳን ረሃብም የማይበግራቸው ሰይፍም የማይበግራቸው ለክርስቶስ ታማኝ የሆኑ ሰዎች ሰማዕታት እየሆኑ ድል እየነሱ ወደ ጌታ የሚሄዱ ሰዎች። ስለዚህ ምንድን ነው የሚከወነው ስንል አንዱ ማሰብ ያለብን ወደ ክርስቶስ ምጽአት በምንቃረብበት ጊዜ በታላቁ መከራ ውስጥ ከሚሆነው ነገር ውስጥ ዘንዶ አውሬውና ሐሰተኛው ነቢይ ተባብረው ምንድን ነው የሚፈጥሩት ማለት ነው? እግዚአብሔርን የሚወዱትን ሰዎች አስጨንቀው የሚይዙበት ከባድ የፈተና ጊዜ ይሆናል። ይሁንና ግን በሰማዕትነት ምን ያደርጉታል? ድል ይነሱታል ማለት ነው። እዚህ ቦታ ላይ ምናልባት አንድ ነገር ልጨምርላችሁ። እዚህ ቦታ ላይ በዚህ ክፍል ውስጥ አንድ የምናየው ነገር በጣም በግልጽ ምዕራፍ 7 ላይ ስንሄድ በዚህ አሰቃቂ ጊዜ ውስጥ ምዕራፍ 7 ላይ ከቁጥር 9 እስከ 17 ላይ በግልጽ የተቀመጠ ነገር እናያለን። ደስ የሚል ነገር እናያለን። ምዕራፍ 7 ላይ
ምዕራፍ 7 ላይ ከቁጥር 9 ጀምሮ እስከ 17 ስናነብ እንደዚህ የሚል ነገር እናነባለን። ከዚህም በኋላ አየሁ፣ እነሆ አንድስ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስ ለብሰው የዘንባባን ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅም ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው ነበር። በዙፋኑ ፊትም በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ቁጥር 13 ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አሉት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑ ላይም የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህም ወዲህ አይጠሙም፣ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭም ይመራቸዋልና። እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል። አሜን 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 አሜን። እነዚህ ከየት መጡ ስንል ክፍሉ የሚነግረን ዘንዶ እጅግ አስፈሪ በሆነ ሁኔታ ውስጥ በሚታገልበት ጊዜ፣ አውሬውም በማስገደድ ሰዎችን አንገት እየቆረጠ አምልኮን ለራሱ በሚጠይቅበት ጊዜ፣ ሐሰተኛዋ ያቺ በግ መሳይቱ ደግሞ 2 ቀንድ ያላት 666 እንደ አውሬውና እንደ ዘንዶ 10 ቀንድ አይደለችም፣ 7 ራስ አይደለችም፣ ባለ 2 ቀንድ ናት። በግ ትመስላለች፣ ድምጿ ግን የአውሬ ነው የተባለችዋ እሷ ደግሞ ምልክትን እየሰጠች እያሳሳተች በረሃብ ሰዎችን እየፈተነ ለአውሬው አምልኮ እንዲሰጥ እያመቻቸች ባለችበት ጊዜ ግን ነገር ግን በዚህ ታላቅ መከራ ውስጥ ድል የሚነሱ ታማኝ የሆኑ ሰዎች አሉ። ታላቁ መከራም ቢሆን ግን የእግዚአብሔር የሆኑና የክርስቶስ የሆኑ ሁል ጊዜ አሉ። አንድ ነገር ልጨምርና የዛሬውን ሀሳቤን ላብቃ። ምናልባት ጥቂት ደቂቃዎች ለሀሳብ ልውውጥ እድል ልሰጣችኋለሁ። ሌላኛው ምናልባት ከራእይ መጽሐፍ ወጣ ብለን አንድ በዚህ ጊዜ ውስጥ የሚጠበቀው ወደ ክርስቶስ ምጽአት በዚህ በታላቁ መከራ ጊዜ ውስጥ የሚሆነው በሮሜ ምዕራፍ 11 ላይ ከቁጥር 25 እስከ 32 ድረስ ምን ይላል? እስራኤላውያን ደነዘዙ፣ ፈዘዙ ይላል 9፣ 10፣ 11 ላይ። ነገር ግን እስራኤላውያን ከድንዛዜያቸው የሚነቁበት ዘመን ይመጣል ነው የሚለው ጳውሎስ በዚህ ክፍል ውስጥ በሮሜ ምዕራፍ 11 ላይ ከቁጥር 25 እስከ 32 ላይ እስራኤላውያን እንደፈዘዙ እንደደነዝ ለወንጌል እንደፈዘዙ አይቀር፣ ነገር ግን አንድ ቀን ከእንቅልፋቸው ይነቃሉ፣ ያን ጊዜ እስራኤላውያን ሁሉ ይድናሉ የሚል እናነባለን እዚህ ክፍል። መቼ ነው እስራኤላውያን ከደነዘዙበት ስለ ክርስቶስ ከደነዘዙበት ካንቀላፉበት መድህን የሆነውን ክርስቶስ ማየት አቅቷቸው ከፈዘዙበት ዓለም ውስጥ ነቅተው ጌታን የሚያዩትና የደህንነትን በረከት ተካፋይ የሚሆኑት? ጊዜውን እዚህ ቦታ ላይ ጳውሎስ አይነግረንም መቼ እንደሆነ በዚህ ጊዜ ብሎ ነገር ግን በዚህ ታላቁ መከራ ጊዜ ውስጥ አንዱ የሚሆነው ምናልባት እነዚህ ድል ነሱ የሚባሉት እስራኤላውያን እንደ ሀገር ማለት ነው፣ እንደ ግለሰብ 1-2 ሳይሆን በታሪክ ውስጥ አንፈልግህም ብለው አሁን ስቅለትና ክርስቶስን ትንሣኤ እያከበርን ነው። በታሪክ ውስጥ ይሄ መድን የሆነውን ክርስቶስ አንፈልግህም ብለው ወደ መስቀል ወስደው የቸነከሩትና የገደሉትን ጌታ አንድ ቀን መሲሁ እሱ ነው፣ መድህናችን እሱ ነው፣ የመዳናችን ተስፋ እሱ ነው፣ እውነተኛው መሲህ እሱ ነው የሚሉት በዚህ ጊዜ ውስጥ ሊሆን ይችላል ተብሎ ይታሰባል። እስራኤላውያን ወደ መስቀሉ ፊታቸውን የሚመልሱበት ዘመን ይመጣል። ስለዚህ በመጨረሻው ዘመን አንዱ በዚህ ቤተክርስቲያን በንጥቀት ከዚህ ዓለም ስትሄድ በምድር ምን ይሆናል ብለን ስናስብ ዘንዶ፣ አውሬው፣ ሐሰተኛው ነቢይ፣
እግዚአብሔርን ከሚያመልኩና ጌታን ከሚወዱ ሰዎች ጋር ምን የሚያደርጉበት ነው? ትልቅ ግብግብና ፍልሚያ የሚያደርጉበት ዘመን ይሆናል። ነገር ግን ዘንዶ ምን ማድረግ አይችልም? ማሸነፍ አይችልም። ወንዱን ልጅ ማሸነፍ አልቻለም። መላእክቱን ማሸነፍ አልቻለም። ሴቲቱንም ድል ማድረግ አልቻለም። የሴቲቱንም ዘር የእግዚአብሔርን ቃል የሚጠብቁትንና የኢየሱስ ምስክርነት ያላቸውንም ድል ሊነሳቸው 3 ጊዜ ወድቋል። 4ኛ ሙከራ ነው። ይችላል? መልሱ ምንድን ነው? አይችልም። መከራውን ምንም ያክል ቢያበረታ፣ ሰይፉንም ቢስል፣ ረሃብንም ቢያመጣ ለእግዚአብሔር የሆኑትን ሰዎች ምን ሊያደርጋቸው አይችልም? ድል ሊነሳቸው አይችልም። ክርስትና ምናልባት ወደ አፕሊኬሽን በኋላ ሊሄድ ይችላለሁ። ይሄ ምዕራፍ 12 13 ላይ ይሄንን ድራማቲክ የሆነ መልእክት ነው የሚሰጠን። ስለዚህ በመከራው ጊዜ ይሄ ይሆናል። ነገር ግን በመከራ ውስጥ የሚቀሩትን ቢሆኑ በመከራ ውስጥ ድል የማድረግ ሰማዕታት ሆኖ አውሬውን ዘንዶውን የማሸነፍ አቅምና ጸጋ እግዚአብሔር ለነዚህ ሰዎች ለነዚህ አማኞች ይሰጣል። ስለዚህ በምድር ላይ እነዚህ ነገሮች ይከወናሉ ማለት ነው። ስለዚህ ለዛሬ ያለኝ ሀሳብ እዚህ ጋር ላብቃ። እንግዲህ ሌሎችም እዚህ ጋር ሊጨመሩ የሚችሉ በርካታ ጉዳዮች አሉ። ነገር ግን ዋና የሆነውን ይሄንን ካሰብን ለዚህ ትምህርት በቂ ነው ብዬ አስባለሁ። ምናልባት ጥያቄ ወይም ሀሳብ ካለ ግልጽ ያላረኩት ትንሽ እድል ልስጣችሁና በሀሳብ ልውውጥ ደግሞ ግልጽ ለማድረግ እንሞክራለን ማለት ነው። እኔ ሀሳቤን እዚህ ጋር አላቁም። ምናልባት ተጨማሪ ጥያቄውም ሀሳብ ካለ እድሉን ለእናንተ ልስጣችሁ። ምናልባት ስናገር ግልጽ ያላረኩት ወይም ለእናንተ ጥያቄ የሆነ ነገር ካለ ትንሽ እድል ልስጣችሁ። አንድ ጥያቄ እኔ ልጠይቅ ፕሊስ። ከምዕራፍ 12 ላይ ምድርን ነው አይደል? በምጥ የተያዘች የተሞላች እንደገና በውስጡ ያሉ ልጆቿ ስለ እናትና ልጅ የሚገልጸው ምድርን ነው አይደል? ደስ እንዳገኘው ፈልጌ ነው። እሺ መለስ ልበልና ምናልባት እዚህ መጽሐፍ ላይ ብዙ አስተማሪዎች ብዙ አይነት አስተያየት ይሰጣሉ። አብራችሁኝ እንድታስቡ የምፈልገው እዚህ ክፍል ላይ ምንድነው ምዕራፍ 12 ላይ ስዕላ ቃል በቃል አትውሰዱት። የመጀመሪያው ነገር ቃል በቃል አትውሰዱት። ድራማቲክ ነው። ሲምቦሊክ በሆነ መንገድ ወይም ስዕላዊ በሆነ መንገድ መልእክትን የተላለፈው ምሳሌያዊ በሆነ መንገድ እንጂ ሴቲቱ እንትን ናት ምናምን ቃል በቃልም አትወሰዱት። ምንድነው የሚያመለክተው እዚህ ጋር? ዋናው ነገር ቀዩ ዘንዶ የሚፈልገው ነገር ዋናው ማጠንጠኛው ማን ነው? ሴቲቱም አይደለች። ቁጥር 1 የሚፈልገው ማንን ነው? ከሴቲቱ የሚወለደው ማን ነው? ወንዱ ልጅ ነው። እሱ ክርስቶስ እንደሆነ ግልጽ ነው። ዘንዶ ማን ነው? የቀደመው እባብ ዲያብሎስ እንደተባለ ግልጽ ነው። ሴቲቱ ማንን ትወክላለች? ሴቲቱ የምትወክለው ማንን ነው የሚለው ወንዱ ልጅ ያስገኘችውን አካል ነው የምትወክለው። ወንዱ ልጅ ከየት ነው የተገኘው? ቃል በቃል ከወሰድን ማርያም ናት ልንል እንችላለን፣ በእናትነት ከወሰድን። ነገር ግን ሲምቦሊክ ስለሆነ ወንዱ ልጅ የተገኘበትን ምድር እስራኤልን፣ በእስራኤል አገር ያለችውን የእግዚአብሔርን ቤተክርስቲያን የምትወክል ሆና ነው የቀረበው። ቃል በቃ አንዳንዶች ሊትራሊ እስራኤልን ነው ብለውም ይወስዳሉ። ነገር ግን ሰይጣን ትልቅ ግብግብ ያለው የክርስቶስና የክርስቶስ ከሆኑት ጋር ነው። ከዛ ውጭ የራሱ በሆነው ዓለም ላይ ምንም ያን ያክል ግብግብ እንዲያደርግ የሚያስገድደው ሁኔታ የለም። እስራኤልም ከሄደ ከእስራኤልም ያልዳኑት ሰዎች ጋር ብዙ ኢንተረስት የለውም። የሚፈልገው የክርስቶስ የሆኑትን ነው። በአንደኛውም ክፍለ ዘመን ኢቭን ከመጀመሪያውም ጊዜ አንስተን ብንመለከት በእስራኤልም በነበሩት ቅዱሳን ሲሰደዱ የነበሩት የክርስቶስ የሆኑት ናቸው ከአንደኛው ክፍለ ዘመን ጀምሮ። ስለዚህ ማንን ይወክላል ካላችሁኝ ምናልባት ይሄ የሚወክለው በእስራኤል ምድር ያለችዋን አማኞችን የሚወክል ይሆናል።
ቀጥታ ከተወሰደ ደግሞ አንዳንድ አስተማሪዎች እንደሚሉ በመከራው ጊዜ ከአውሬው ጋር ግብ የምትፈጥረውን እስራኤልን ይወክላል። ስቲል በመከራው ጊዜ ከአውሬው ጋር ግብ ከፈጠረች አውሬውን አናመልክም፣ አንሰግድልህም፣ ለአንተ አንንበረከክም የሚሉትን ማን ከእስራኤል የሚድኑትን ቅዱሳን ይወክላል ማለት። ስለዚህ በዚህ መንገድ ማየቱ ጥሩ ነው የሚሆነው ብዬ አስባለሁ። አንዳንዶች ማርያም ነው ይላሉ። ብዙ ስለ ማርያምን የሚያመለክት አይመስለኝም። ነገር ግን ዋናውን ትልቁን ስዕል ማሰቡ ጥሩ ነው። የክርስቶስ መገኛ የሆነችውን ምድር ሊወክል ይችላል ብለን ልንወስደው እንችላለን። እሺ፣ አመሰግናለሁ። እኔም ለነገሩ ብዙ ጊዜ ይሄንን ነው የምለው፣ ግን ያው ብዙ ሰዎች በብዙ አንዳንዱ ክርስትና ህይወታችን ነው ይላል፣ አንዳንዱ ብዙ ነገር ስላለ እኔ ግን አሁን ካለውት ከነገሮች ጋራ ከጌታ መልእክት ጋራ እዚህ ላይ ከሚናገረው ከፊታችንም ከምንጠብቀው ነገር ጋራ ምድር ነች ብዬ ያሰብኩት የነበረው። ግን ቴንኪው በጣም አመሰግናለሁ ስላብራራልኝ። እሺ፣ ሌላ እስቲ ሀሳብ ካለ ሜቢ ጥያቄ ትንሽ የሀሳብ ልውውጥ ብናደርግ ጥሩ ይሆናል። ህይወት እጅ አውጣለች። ሰላም ብዙ እንትን አይደለም፣ ግን ድንገት እንደው ቢያስፈልግ እነኚህ 7 ራሶች 10 ቀንዶች ምንን እንትን ያደርጋሉ ያመለክታሉ? ይሄንን ለማወቅ ፈልጌ ነው። ክብርና ስልጣንን የሚያመለክት ነው። ሲምቦሊክ በሆነ መንገድ ይሄ ራስ የሚባለው ነገር ክብርን፣ ቀንድ የሚባለው ነገር ኃይልን የሚያመለክት ነው። ስለዚህ ዘንዶ ብዙ ኃይል አለው፣ ብዙ ስልጣን አለው። የዘንዶውን ምን ለማሳየት ነው? ኃይልና ስልጣኑን ለማሳየት ነው። አንዳንዶች እያንዳንዷ ቀንድ ትርጉም ይሰጣሉ። አንዷ ቀንድ እናት፣ አንዷ ቀንድ ሁለተኛዋ፣ ሶስተኛ፣ አራተኛ ቀንዱን ሁሉ ለመተርጎም የሚሞክሩ አሉ። ጭንቅላቶቹንም ለመተርጎም የሚሞክሩ አሉ። ፋይን። ግን እዚህ ውስጥ አሁን ቀንድ ምንድነው፣ ራስ ምንድነው ምናምን የሚለው ብዙ አስፈላጊ አይመስለኝም። ዋና ጉዳይም አይደለም። ዋናው ጉዳይ ራሱ ምንድነው፣ ቀንዱ ምንድነው፣ 14 አይን አለው፣ 7 አፍ አለው ምናምን የሚለው አይደለም። እዚህ ድራማቲክ እንትን ውስጥ የቀረበው ዋናው ሀሳብ ዘንዶው ማን ነው? የቀደመው እባብ ማን? ዲያብሎስ ነው። ውክልና የተሰጠው የቀደመው እባብ የተባለውን ዲያብሎስ ነው። ስለዚህ ውክልና የዲያብሎስን ጉልበትና ስልጣን ለማሳየት። ስለዚህ ጉልበትና ስልጣኑ ማላይ ታይቷል። ምን ጉልበቱን ማላይ ለማሳየት ፈልጓል። ቀንዱ መዋጊያው ነው፣ አፉም መዋጫው ነው። ይሄ አውሬ ጨካኝና በሊታ እንደሆነ ለማሳየት ነው። ማንን ለመዋጥና ለመውጋት ነበር የፈለገው? ወንዱን ልጅ። 10 ቀንድ ወንዱን ልጅ ለመውጋት አስችሎታል? አልቻለም። 7ቱ አፎች ወንዱን ልጅ ለመዋጥ አቅም ሰጥቶታል? አልቻለም። ለምን? እግዚአብሔር ስለወሰደ። ስለዚህ ቀንዱና ይሄ ራስና ቀንድ የሚለው ነገር የአውሬውን ኃይልና ስልጣን ለማሳየት የቀረበ ስዕላዊ አገላለጽ ነው። ድራማቲክ አቀራረብ ነው እንጂ 10ሩን የሆነ ስፔሲፊክ አድርገን አሁን አንዳንድ ጊዜ እዚህ ጋር የሚሰራው ስህተት ምንድን ነው? አንዳንድ አስተማሪዎች ለምሳሌ አንድ ወቅት ላይ የአውሮፓ ሀገራት መቀናጀት ሲጀምሩና 1 2 3 4 5 እያሉ 10 ሲደርሱ አሁን የአውሬው ቁጥር ሞላ ተብሎ 10ሩ አውሮፓ ሀገሮች አንድ ላይ ዩናይትድ ሲሆኑ ይሄ 10ሩ አውሬውን የሚያሳይ ነው ብሎ ለመተርጎም ሞክረዋል። አሁን ግን አይ ቲንክ 20 ምናምን ገብተዋል መሰለኝ፣ አልሰራም። እዚህ ቦታ ላይ ይሄ የሚያሳየው የዘንዶውን ኃይልና ጉልበት ለማሳየት እንጂ አገራትን በውክልና ለማስያዝ የተቀመጠ አይመስለኝም። ስለዚህ በምንባብ ክፍል ውስጥ የምናየው ዘንዶ ምንድን ነው ይፈልገው? ቅዱሳን እዚህ ጋር አብራችሁኝ እንድታስቡ የምፈልገው ነገር ምንድን ነው ይፈልገው? ዘንዶ ይፈልገው አንድ ክርስቶስን ነው። ቀጥሎ የሚፈልገው ክርስቶስን ያስገኘችውን ምድር ነው ይፈልገው። ከዛስ የሴቲቱን ዘር የሆኑትን የእግዚአብሔርን ቃል የሚጠብቁትንና የክርስቶስ ምስክርነት ያላቸውን ቅዱሳንን ነው የሚፈልገው። ትግሉ ከነዚህ ጋር እንጂ ከማንም ጋር አይደለም። ሌላው ዲቴል ነገር ብዙ አስፈላጊ አይመስለኝም። ዝርዝር ውስጥ ከሄድን ብዙ ቀጥተኛ ምላሽ ማግኘት ስለማይቻል ዋናው መልእክት ላይ ብናተኩር የበለጠ ሀሳቡን ለማግኘት ይረዳናል ብዬ እላለሁ። ብዙ ጊዜ እነዚህ ይሄ ትምህርት ሲሰጥ ሁሉም ሰው
ቀንድ ምንድነው? ራስ ምንድነው? ጭራ ምንድነው ነው ብለው ጥያቄ የሚያነሱት። እሱን ማቆም ነው አሁን ያለብን። መልእክቱ ድራማቲክ ስለሆነ ማለት ነው። መልእክቱ ምንድነው የሚለው ላይ ብናተኩር የበለጠ ጥሩ ይሆናል። በዚህ መጽሐፍ ውስጥ አንድ የምስራች ያለው ነገር ዘንዶ ስንት ጊዜ ነው ፌል ያደረገው? 4 ጊዜ ነው። ትልቁ ትርጉም እሱ ነው። ስንት ጊዜ? 4 ጊዜ። ስለዚህ ኢቭን አሁን እንኳን እኛ በህይወት ያለን ብዙ ሰው አሁን ዘንዶ ይፈራል፣ እባብ ይፈራል፣ ሴጣን የሚባለውን ነገር ብዙ ሰዎች ይፈሩታል። እዚህ ክፍል ውስጥ የምናገኘው ለክርስቶስ የሆኑ ሰዎች እስከ መታረድ እንኳን ቢመጡ ድል ይነሱታል እንጂ አያሸንፏቸው። ይሄ ትልቁ የምስራች። ስለዚህ በዚህ መንገድ ማሰቡ በጣም ተገቢ ነው ብዬ እላለሁ። ስለዚህ ስልጣኑና ክብሩን የሚያሳይ ነው። የቀድሞ እባብ ሰይጣን ዲያብሎስን የሚወክል ነው። ዲቴይሉ ብዙ ሲምቦሊክ ስለሆነ ወደ ስፔሲፊኬሽን መሄዱ ብዙ አይጠቅምም። እሺ አሮን እጅ አውጥቷል። እሺ ኦኬ አሁንም ወደ ዘንዶው ነው ነገሩ። እኔም ከዳንኤል ያየው ራእይ ምዕራፍ 7 ላይ ስለ ዘንዶ 10 ቀንድ እንዳለው እሱም እዛ ይተነትናል። ያየው ራእይ ማለት ነው። አሁን ከዛ ጋር የተሳሰረ ነገር አለው። አሁን ከትንቢተ ዳንኤል ጋርም በተወሰነ ይሄም ክፍል ይገናኛል። ለምሳሌ የጥፋት ርኩሰት የሚለው ከትንቢተ ዳንኤል ጋር ተገናኝቷል። የሰው ልጅ መምጣት የሚለው ከትንቢተ ዳንኤል በተወሰነ ትንቢተ ዳንኤል ላይ የተነገረው ነገር እዚህ በአዲስ ኪዳን ላይም ተደግሞ እናየዋለን። ዞሮ ዞሮ ግን አሁንም ትንቢተ ዳንኤል ላይ የሚገለጽ ትንቢተ ዳንኤል ላይ መጠነኛ ነው። ዮሐንስ ራእይ ላይ ግን ስዕላዊ በሆነ መንገድ ዘርዘር ብሎ ቀርቧል። ስለዚህ አዲስ ኪዳንን መተሞር ስናነበው የበለጠ ከዳንኤል በተሻለ እንረዳዋለን። ዝርዝር ስላለው የሚወክለው ማንን ነው? ግብግቡ ምንድን ነው? አሁንም ልድገመው፣ ይኸውላችሁ ምደጋግመው ያለ ምክንያት አይደለም። ብዙ ጊዜ ይሄ መጽሐፍ ሲጠና ከዋናው መልእክት ይልቅ ብዙ ሰዎች ወደ አላስፈላጊው ዝርዝር ሀሳብ ነው ተስበው የሚሄዱት። የሚጨንቃቸው ቀንዱ ነው። ቀንዱ አይደለም አሳሳቢው፣ አፉም አይደለም፣ ዘንዶም። ዋናው ጉዳይ ይሄ ቀይ ዘንዶ የሚወክለው የቀደመውን እባብ ሰይጣን ዲያብሎስን ሲሆን የሚፈልገው ነገር ድል ማድረግ የሚፈልገው ቢቻል ኖሮ ክርስቶስን ድል ቢያደርግ ኖሮ ክርስትና ፌል ያደርግ ነበር። ድል ቢያደርግ ኖሮ አልቻለም። ስለዚህ ወንዱ ልጅ የት ሄዷል? በአባቱ ቀኝ በአብ ቀኝ ሄዶ ተቀምጧል። ስለዚህ ሰይጣን የቀድሞ እባብ ሰይጣን ዲያብሎስ የሚባለው ሁለተኛ ሙከራው ከሰማይም እኮ ሊያወርደው ሞክሯል። አቤት ሄዶ ከሰማይ ጎትቶ ሊያመጣው ማለት ነው። የሚገርም ሙከራ እኮ ነው። ልቡ እኮ ትልቅ ነው። ነገር ግን ያው ቅድም እንዳልኩት ፌዴራሎቹ መለሱት ማለት ነው፣ አቃተው። ሶስተኛ ወንዱን ልጅ ያበረከተችውን ማን? ሴቲቱን ነው የፈለጋት። እሷንም አላገኘም። ለምን? እግዚአብሔር ጋረዳት፣ ከለላት ይላል። እግዚአብሔር ከጋረደ ከከለለ 7 ራስ የሚኖረው ምን ያህል እጅጉንም የፈለገ ክብርና ስልጣን ይኖረው በርካታ የሚዋጋበት ቀንድም ይኖረው እግዚአብሔር ከከለለ ከለለ ነው ወዳጆች። ይሄ የእግዚአብሔርን ታላቅነት የምናይበት መጽሐፍ ነው። ክብሩንም የምናይበት መጽሐፍ ነው። ታላቅነቱ እንደ ሰው እኮ ስናስብ 10 ቀንድ ያለው አውሬ 7 አፍ ያለው በፍጥነት ማን ነው ማምለጥ የሚችለው? ኖ ዋን። ማንም እኮ ማምለጥ አይችልም። እንደ ዘንዶ ቢሆን እኮ ማንም አይተርፍም እኮ። ስልጣኑ፣ ክብሩ፣ አስፈሪነቱን ስታዩት ምድር ላይ ምንም የሚቀረው የለም። ግን አልቻለም። ድል ተደርጓል። የቀረው 4ኛው ሙከራ የሴቲቱ ዘር የተባሉት የእግዚአብሔርን ቃል የሚጠብቁትንና የክርስቶስ ምስክርነት ያላቸውን በሁለት መንገድ ነው የፈተናቸው። ምዕራፍ 12 ላይ 1 በማስገደድ አንገት በመቁረጥ፣ 2 ከኢኮኖሚው በማስወጣት በረሃብ ነው የፈተናቸው። በረሃብም አልቻላቸውም፣ አንገት በመቁረጥም አልቻላቸውም። ይሄም ሌላ አሸናፊነታቸውን ያሳያል። ክርስትና ምን ያክል ብርቱና ጠንካራ እንደሆነ ነው የሚነግር። በየትኛውም ፈተና ውስጥ ምን አይሆንም አይሸነፍም። ክርስትና ረሃብ አያሸንፈውም፣ ሰይፍም አያሸንፈውም። ይህን እኮ ነው የሚነግረን ይህ መጽሐፍ። ዘንዶውም አያሸንፈውም፣ አውሬውም አያሸንፈውም፣ 666 አያሸንፈውም። ብዙ ጊዜ አሁን ይሄ ትምህርት ሲሰጥ
ስለ 666 ሲወራ አስጨናቂነቱና አስፈሪነቱ ነው የሚነገረው እንጂ እንደተሸነፈ የሚነግሩን ሰዎች ብዙ አላየውም። ብዙ አስተማሪዎችና ሰባኪዎች 666 በዚህ መጽሐፍ ውስጥ ተሸንፏል፣ ድል ተደርጓል እኮ በሰማዕታትነት ድል አድርገውታል። አንገት ቆራጩንም ድል ነስተውታል። በረሃብ የሚፈትነውንም ድል ነስተውታል። የስ ያስረዋል፣ የስ ያስጨንቃል፣ አንገት ይቆርጣል፣ ያስፈራል፣ ግን ደግሞ ድል ተነስቷል። ማሰብ ያለብን ነገር እሱ ነው። ይሄ ነው ትልቁ መልእክት እዚህ መጽሐፍ ውስጥ ያለው። እነማን ናቸው? እንግዲህ በመከራ ውስጥ የሚኖሩ ናቸው። አንዳንዶች ስቲል ቤተክርስቲያን ናት ብለው የሚያስቡ አሉ። አንዳንዶች ነው ቤተክርስቲያን ሄዳለች፣ ነገር ግን በምድር የሚቀሩት ቅዱሳንና እስራኤላውያን ናቸው ፊታቸውን ወደ ክርስቶስ የሚመልሱት ብለው ይተረጉሙታል። ማንም ይሁን ማንም፣ እስራኤላውያን የሚሆኑ በምድር የሚቀሩ እነዛ ሰማዕታቱ የሚሆኑ፣ ዋናው ፖይንት ግን ምንድነው? እሱ ድል ያረጉታል። ማንን? 666ም ተሸናፊ ነው፣ አውሬውም ተሸናፊ ነው፣ ዘንዶውም ተሸናፊ ነው፣ ባለ 10ሩም ቀንድ ተሸናፊ ነው፣ ባለ 7 ጭንቅላቱም ተሸናፊ ነው። ሁሉም ድል ተነስተዋል። ይሄ ምስራች እኮ ነው። ይሄ የምስራች ነው። የቅዱሳን ትዕግስትና እምነት በዚህ ነው። ምንም እንኳ ትዕግስታቸው ቢፈተንም እምነታቸው ቢፈተንም ምን አድርገውታል? ድል ነስተውታል። ስለዚህ ከማን ወገን ነን? ከድል ነሺዎች እንጂ ከድል ተነሺዎች ወገን። ስለዚህ ጠኔም አያሸንፈውም፣ ሰይፍም አያሸንፈውም። ምናልባት እንደው ትንሽ ወደ አፕሊኬሽን መለስ ስላድርገውና ቴክስቱን ወደ አፕሊኬሽን መለስ ስላድርገውና ምናልባት እነዚህ ክፍሎች እንደው በመከራው ጊዜ ያው እኛ የለንም፣ በመከራ ውስጥ የሚኖሩትን ቅዱሳን ለማመላከት ነው ተብሎ ይታሰባል። ነገር ግን ትንሽ መለስ ስላድርግላችሁ፣ ዛሬ ክርስትናን ዳቦ ይፈትነዋል ወይስ አይፈትነውም? እናንተ ሀገር ይኑር አይኑር አላውቅም። ጠኔ ይፈትነዋል አይፈትነውም? ኢኮኖሚ ይፈትነዋል ወይስ አይፈትነውም? አቤት ይፈትነዋል። ስለ ጥቅም ተብሎ ክርስቶስን አሳልፈው የሚሰጡ ሰዎች አሉ የሉም? ከክርስቶስ ይልቅ ጥቅም የሚወስዳቸው ሰዎች አሉ የሉም? ይሄን ጠየቅ ማድረግ ጥሩ ነው። ዛሬ ክርስትናን ስለ ክርስቶስ ብለን ክርስቶስን እንድንክደው አስገዳጅ ሁኔታ አለ የለም? የኃይል ማለት ነው አለ የለም? ምናልባት እናንተ ባላችሁበት ሀገር ስለ ክርስትናችሁ የሚያሳድድ የሚገድል አንገት የሚቆርጥ ላይኖር ይችላል። ነገር ግን መላ ዓለምን አስቡ። በዚህ ጊዜ ስለ ክርስቶስ አንገታቸውን የሚሰየፉ ቅዱሳን አሉ የሉም? ሞልተዋል፣ በጣም ብዙ። ስለዚህ ክርስትና ሴፍ የሚመዘዝበት ረሃብ የሚምጣበት ድል ነሽ እንጂ ድል ተነሽ አለ። ምናልባት ትንሽ ሳብ ላድርገውና ወደ ቤተክርስቲያን ልመልሰው፣ እንደው ትንሽ ወደ ቸርች ልመልሰውና እናንተ ጋር አይኑር አላውቅም፣ ግን ትንሽ መለስ ላድርገው። ይህን ትምህርት ሳስተምር ብዙ ጊዜ አነሳዋለሁ። የችጋር ፈተና ቤተክርስቲያን ውስጥ አገልጋዮችን ያጋጥማል ወይስ አያጋጥምም? አቤት ያጋጥማል። እንግዲህ እናንተ እዛ ነው ያላችሁት። ኢትዮጵያ ውስጥ ያለን እንግዲህ ዛሬ እንኳን መጠነኛ ለውጥ አለው። ነገር ግን በቤተ ክርስቲያን ውስጥ አንዳንድ መሪዎች ሳያውቁ ጌታን የሚወዱ አገልጋዮችን በረሃብ የሚፈትኑ እኛ ሀገር ሞልተዋል። እናንተን አላውቅም አሉ፣ እሱን አላውቅም። ስለዚህ የእግዚአብሔር አገልጋዮች ምናልባት አፕሊኬሽን ፓርት ነው፣ ትንሽ ከቴክስቱ ወጣ ብለን ማለት ነው። ምናልባት ጌታን የሚወዱ ሰዎች አገልግሎታቸው ይመዘን እንጂ በሆዷቸው አትመዝኗቸው እላለሁ። ይህን ትምህርት ሳስተምር በችጋር አገልጋዮችን አትፈትኗቸው። በረሃብ ሰውን መፈተን የ666 ተባባሪ መሆን ነው። እግዚአብሔር ይጠብቀን። ምናልባት አንዳንድ አፕሊኬሽኖች ከዚህ ሊወጡ ይችላሉ። ሌላኛው ደግሞ በጣም የሚገርመው በገሃድ የምናየው እዚህኛ ሀገር እየሆነ ያሉ ብዙ ጌታን የሚወዱ ወጣት ልጆች እጃቸውን እግዚአብሔር ጣቶቻቸውን የቀባላቸው ኪቦርድ አሳምረው የሚጫወቱ ሙዚቃውን የሚያሳምሩ ምናልባት ቤተክርስቲያን ውስጥ በቂ የሆነ ነገር ማግኘት ስለማይችሉ ማን ይስባቸዋል? ናይት ክለቡ ስቧቸው የሄዱ ብዙ ናቸው። ለምንድን ነው ጌታን የሚወዱ ወጣቶች ከቤተ ክርስቲያን
ወደ ናይት ክለብ ተስበው የሄዱት? ምን ፈልገው ነው? አቤት ምን ፈልገው ነው? እድገት፣ ገንዘብ፣ እድገት፣ ይፈትናል። ገንዘብ፣ ነገር ግን ገንዘብ። ምንም እንኳን አንዳንዴ መሪዎችን ባይገባቸውና ባይረዱም በረሃብን ቢፈትኑን የእግዚአብሔር ፍቅር የገባን ሰዎች ፈተና ስለገጠመን ናይት ክለብ አይካሄድም። ብር ፍለጋ ክርስቶስ አይሸጥም። ረሃብ ጠንቶብን እንኳን ቢፈትነን እንሞታታለን እንጂ ስለ ገንዘብ ብለን ክርስቶስን ሸጠን ናይት ክለብ አንገባ። መፈተኑ ልክ ነው እያልኩ አይደለም። ነገር ግን በዚህኛው ሳይድ ያለን ሰዎች እምነታችን ሲፈተን እስከ መጨረሻው ጸንተን መቆም ከቅዱሳን ይጠበቃል። ይሄ መጽሐፍ የሚነግረን ድል አድራጊነትን ነው፣ ማሸነፍን ነው። በሌላ መንገድ ምናልባት በሌላ መንገድ አንዳንድ ጊዜ ብዙ ሀብትና ገንዘብ ያላቸው ሰዎች ጌታን የሚወዱትን ልጆች በገንዘብና ሀብት የሚያታልሉ ቁጥራቸው ቀላል አይደለም። ስለ ሀብት ስለ ገንዘብ ብለው ከሚወዱት ጌታ ፊታቸውን የመለሱ ብዙ ወጣት ልጆችን እናውቃለሁ። ስለ ጌታ ስለ ጥቅም ብለን ፊታችንን ከክርስቶስም እንዳንመልስ መጠንቀቅም ያስፈልጋል። ሜቢ መጠነኛ አፕሊኬሽን ነው። በዚህም መንገድ አየት ብናደርገው መጽሐፉ ሞር ቴስቲ ይሆናል ማለት ነው። አለበለዚያ ቀንድ፣ አውሬ፣ ጭንቅላት ምናምን ስንል ትንሽ ስዕሉን የሆነ ሆረብል ያደርገውና እንደው ምንም ለዛሬ ምንም መልእክት ያለው ላይ መስለን ይችላል። ስለዚህ በዚህ መንገድ ማሰብ ጥሩ ነው እላለሁ። ተጨማሪ እንደማበረታቻ ማለት ነው። ምናልባት አንድ ተጨማሪ ሀሳብ ካለ አንድ ሁለት ልውሰድና የዛሬውን ትምህርታችንን በዚሁ እናቆማለን። ባቢ ጥያቄ ያላችሁ ለንሽ እንቅስቃሴ እያየው ስለሆነ እዚህ ጋር እጆች ወደ ላይ ወደ ታች ሲሉ አይቼ ነበር። እንቅስቃሴ አለና እዚህ ጋር ይታያል። ጥያቄ ሳይሆን they were just explaining ለኔ በአማርኛው በእንግሊዝኛ እየተነጋገርን ነው ስለነበር። ኦኬ እሺ አንሰር ተደርጓል። እሺ ተባረክ ባቢ ተባረክ። እሺ ሀሳቤ ኦኬ እያስረዳቸው ነው። እሺ ተጨማሪ ሰው ከሌለን ወይ ሀሳብ ወይም ጥያቄ አስተያየት ከሌለ የዛሬውን በዚሁ እናቆም። እዚህ ጋር ልጅ ወጥቷል ጨረታው ከመዘጋቱ በፊት ታብቹ ጌታ ባርክ መንጌ። እኔ ትንሽ ነው ኮንፊውዝድ የሆንኩት ጥያቄ አለና ቤተክርስቲያን በመከራ ዘመን ታልፋለች አታልፍም በሚለው አሁን ቤተክርስቲያን ስቲል በመከራ ዘመን እያለፈች አለች የሚል አስተምሯልና ምክንያቱም የሚሆነው ነገር ሁሉ ቤተክርስቲያንን አፌክት ያደርጋል። መከራ ቢመጣ፣ በሽታ ሲመጣ፣ ረሃቡ፣ ጎርፉ፣ ቸነፈሩ ሲመጣ ስቲል ቤተክርስቲያንም እየነካት ነው የሚያልፈው ይሄ መከራ እና በፊትም ሲነገር የነበረ እንግዲህ በነ ጳውሎስ ዘመን እየተነገረ ክርስቶስ እንደሚመጣ እየተባለ ያ ትውልድ አልፎ ስቲል ግን እነዛ መከራዎች እነሱንም እየነካ ሄዷል እና አሁንም ቤተክርስቲያን በዚህ መከራ እያለፈች ነው ያለችው የሚል አለና እስቲ እንዴት ታየዋለህ? እስቲ ሁለት ኦፕሽኖች ናቸው ያሉት አሁን የዚህ ጥያቄ ላይ። በዚህ በመከራው ውስጥ የሚያልፉት እነማን ናቸው ለሚለው ሁለት ምርጫ ነው ያለው። አንድ ሙሉ ቅዱሳን እግዚአብሔር ሰዎች ያልፉበታል። ወደ ምጽአቱ ስንቃረብ ኢቭን አሁን ያየነው የሐሰተኛው አውሬነት የዘንዶና የአውሬው ፈተና የበለጠ እየጠነከረ ይሄዳል። ስለዚህ ቤተክርስቲያን ይህንን ፍልሚያ ትጋጠማለች የሚሉ ኦፕሽን ዋን ነው። ሌላኛው ነው ቤተክርስቲያን ስለምትነጠቅ የሚቀሩት ናቸው ብለው ያስባሉ። ሁለት ምርጫ ነው ያለን። እንደ ትምህርት ምናልባት ፖዚሽናሊ ዶክትሪናሊ ያለን ፖዚሽን እንደ ቤተክርስቲያን ስለምትነጠቅ መከራ ውስጥ የሚገቡት እስራኤላውያን እና የቀሩት ናቸው የሚል ነው እንደ ዶክትሪን ወይም እንዳስተምሮ እንደ ምርጫ የተያዘው። እንደ ምክር ግን ልስጥ፣ ሁለቱንም ማሰብ ጥሩ ነው እላለሁ። ሁለቱንም ማሰብ ጥሩ ነው። ምን ማለት ነው ይሄ?
ኦፕሽን 1 ላይ የቆምንበት ዶክትሪናሊ የቆምንበት ቦታ ልክ ከሆነና እውነት ይሄ ታላቁ መከራ ሲመጣ ጌታ ወዶ ከወሰደን እሰየው ተገላገልን ማለት ነው። ከስቃው ከዚህ ካስፈሪ አሁን በየዕለቱ የሚያጋጥመንን ፈተና ሳይሆን ከዛ ካስፈሪው ፈተና ማለት ነው። ነገር ግን ሁለተኛው አማራጭ መጋፈጥ ከመጣ ደግሞ ልብን ማዘጋጀት ጥሩ ነው። አይከፋም። ልብን ማዘጋጀት ሰማዕታት ለመሆን ራስን ማዘጋጀት አይከፋም። ስለዚህ በዚህ በታላቁ መከራ ጊዜ ውስጥ ድል የነሱ ሰዎች መላእክት አይደሉም። መርሳት የሌለብን ማናቸው ሰዎች ናቸው። እነዛ ሰዎች እነማን ናቸው በሚለው ላይ ነው የሀሳብ ልዩነት የምንፈጥረው እንጂ ነገር ግን ከአውሬው ጋር የሚጋፈጡት ስቲል አማኞች ናቸው። ጌታን የሚወዱ ሰዎች ናቸው። ምን አድርገዋል? ድል ነስተዋል። ኢንኬዝ ኦፕሽን 2 እንደተባለው ምጽአትና ንጥቀት አንድ ላይ ተጣምሮ መከራውን ቤተክርስቲያን የምትጋፈጥበት ሁኔታ ካለ ልቦናን ማዘጋጀት አይከፋም። ከወሰደን እሰየው ተገላገል። ከተጋፈጥን ግን ደግሞ አውሬውን ለመጋፈጥና ነፍሳችንን አሳልፈን ለመስጠት ስቲል መቁረጥ አለብን። አውሬው ጨክኖ ስለመጣ ሴፍ ስላሳየን በረሃብ ስለጠበሰን ልጆቻችን ፊታችን በክርስቶስ ምክንያት ዋይ ብለው ጠኔ ቢገላቸውም እንኳን ፊታችንን እንደማንመልስ ልባችን ከክርስቶስ ላይ እንደማይነቃነቅ እርግጠኞች መሆናል። ይሄም ኮርስ ቤተክርስቲያን በእንደዚህ አይነት ፈተና ውስጥ አልፈዋል። አንድ ምስክርነት እዚህ ጋር ልናገር በጣም አንዲስ ፕራክቲካሊ አሁን የሆነ ማለት ነው። ከኤርትራ የመጡ ወንድሞች አሉ እዚኛ ጋር የሚማሩ አሉ እዚኛ ጋር የገቡና አንዱ የሰማሁት ምስክርነት እዛ ባለው ስደት ወላጆቻቸው እስር ቤት ተጥለው ልጆቻቸው ጎዳና ወጥተው የሞቱ ልጆች እንዳሉ ምስክርነት ሰምቻለሁ። ወላጆች ስለ ክርስቶስ እስር ቤት ልጆቻቸው የሚረዳቸው የሚንከባከባቸው አጥተው ሜዳ ወጥተው በዛ የሞቱበት ሁኔታ አለ። ስለዚህ ስለ ክርስቶስ ልጆቻቸውን አይናቸው እያየ ያለ ወላጅ ቀርተው እነሱ እስር ቤት ሲወድቁ ስለ ክርስቶስ ብለው እስር ቤት የገቡ ቅዱሳን አሉ አሁን ማለት ነው። ክርስትና ዚስ ማች ቱ ዚስ ኤክስቴንት ፈተና ውስጥ ሁሉ ሊያልፍ ይችላል። ነገር ግን ምን አደረጉት ይላል? ድል ነሱት። ክርስትና ረሃብ አያሸንፈውም፣ ሰይፍም አያሸንፈውም። በዚህ ዓለም ስንኖር ዓለም ላይ የሚመጡ አንዳንድ ውጣ ውረዶችና መከራዎች ቅዱሳንን ያገኛቸዋል። የስ እንካፈላለን። ቸነፈር ሊሆን ይችላል፣ ሞት ሊሆን ይችላል፣ ጦርነት ሊሆን ይችላል። ዋቲቨር አሁን ምድር ላይ የሚሆነው ነገር አማኞችንም ይነካል። ነገር ግን ማሰብ ያለብን ቅዱሳን ግን ተስፋችን ጽኑ ነው። የጊዜው አሁን ያለው መከራ ይላል ጳውሎስ አይደል ሊገለጥ ካለው ክብር ጋር ሲመዛዘን ምንድነው ይላል? ምንም እንዳይደለ አስባለሁ ይላል። በመከራ እናልፋለን። መልሱ አዎ ነው፣ ምንም ጥርጣሬ የለውም። በጣም ይሄ አሁን አንዳንድ ትምህርቶች እንደው እንደ ክርስትናን ቸኮሌት አድርገው ሊነግሩን የሚፈልጉ ሰዎች አሉ። እንደሱ አይሆንም። የስ ክርስትና ይጥማል፣ ግን አሁን ምድር ላይ ስንኖር ክርስትና ቸኮሌት ብቻ ነው የሚል አስተምህሮ ወደ አንድ ጽንፍ የተሳበ ነው። ቅዱሳን በምድርም ስንኖር መከራን ጦርነት ሊመጣ ቅዱሳን መከራ ያገጥማቸዋል። የተለያዩ የተፈጥሮ አደጋዎች ቢመጡ አማኞችም በዛ የተፈጥሮ አደጋ ውስጥ ያልፋሉ፣ ይገጥማቸዋል። ስለዚህ ልባችን ግን በክርስቶስ ላይ መቼም ቢሆን ጽኑ ሊሆን ይገባል። ክርስትና ልዩ የሚያደርገው በክርስቶስ ላይ ያለን የማይናወጥ እምነታችንና ጽኑነታችን። ይሄንን ነው ደጋግመን ልናሰምር የሚገባው። የሚፈጠሩ የሚሄዱና የሚከሰቱ ነገሮች ሊረብሹን አይገባም። ስለዚህ ይሄንን በዚህ ማሰቡ ተገቢ ነው ብዬ እላለሁ። ተባረኩ። እሺ አርፍዶ የገባ አንድ ሰው፣ እሺ እዚህ ጋር አንድ ሰው እጅ እያየው ነው። ባቢ ቅድም ነው አለ እሱ በፊት ነበር እሱ ቅድም የሚቀሳ እጅ ተመልሶ ወጥቶ ነበር። እሺ የመጨረሻ እሱን እንቀበልና ማጠቃለያ እናደርጋለን። ኦኬ you know 18 ላይ ያለው it says that but in English it says here is wisdom, let him that have understanding count the number of the beast, for it is the number of a man. His number is 636. already ትልቁ ፖይንት ተናግሯል, which is that ይሸነፋል። ይሄ 666 ግን ለኔም ለዚህም ያሉት ወጣቶችም ብዙ ጊዜ አሁን ሶሻል ሚዲያ ላይ የሚወጣው እንዳልከው
በብዙ ነገር ነው በቫክሲን ነው በቺፕ ነው እንደዚህ ተብሏል ስለዚህ can you just explain እዚህ ጋር ባቢ ተቋርጠሃል explain what it is እዚህ ምዕራፍ 13 ላይ ከቀደም ምዕራፍ 12 ላይ ቀደመው እባብና ዘንዶ ከተባለው በቀር 13 ላይ ስንገባ በአውሬ ምስል የተቀመጠው ምን ብለነው ሐሰተኛው ክርስቶስ ማን ሆኖ ነው ሰው ሆኖ ነው ይመጣው በአውሬ ምን ይበላ የሚገድል ምንም ርህራሄ የሌለው ጨካኝ መሆኑን የሚገልጽ ነው ግን በምን መንገድ ይገለጻል ሲመጣ ሰው ሆኖ ይመጣው አምልኮ ልክ ክርስቶስ የእግዚአብሔር ልጅ በግ ሆኖ እንደመጣ ወደዚህ ዓለም በግ ተብሎ እንደተገለጸ ክርስቶስ ሰው ሆኖ ነው ወደዚህ ዓለም የመጣው መሲህ ሆኖ ነው የመጣው ግን ምን ሆኖ የእግዚአብሔር በግ ተብሎ ሲምቦሊክ ላንጉዌጅ የእግዚአብሔር በግ ተብሎ ነው የመጣው ሰይጣን የሚወክል ጨካኝ አውሬ ሆኖ ነው የሚመጣው ስለዚህ ሰው ነው yes ካራክተሩ ግን ምንድነው የሰይጣንን ልክ እንደ አውሬ ጨካኝ ካራክተር ይዞ ይመጣ ማለት ነው ከዚህ ጋር ተያይዞ ያለው አውሬውን ደግሞ ሰፖርት የሚያደርገው የ666 እሱም ሰው ነው ሐሰተኛ ነብይ ብሎታል ከላይ እኮ ስራው ምንድነው የነብይ ካራክተር ይይዛል ማሳሳት ነው ስራው ምንድነው የሚያሳስተው ስንል ጌታን የሚወዱትን ሰዎች ክርስቶስን የሚያመልኩትን ሰዎች በሚያሳያቸው አንዳንድ ተአምራትና ኢኮኖሚውን በመቆጣጠር አምልኮውን ለአውሬው እንዲሰጡ ያስገድዳል ዳቦውን በእጁ ፖይንቱ ምንድነው አውሬውን አመልከዋለሁ ክርስቶስ የሚባለውን አልፈልገውም ስትስ ብለ በምትፈቅድበት ጊዜ ከኢኮኖሚው ተጠቃሚ ትሆናለህ ማለት ነው አይ የኔ አምላክ ክርስቶስ ነው አውሬው ሐሰተኛ ነው አልንበረከክም አልሰግድም ስትል ከኢኮኖሚው ትቆረጣለህ ማለት ነው 666 በውክልና የያዘው ነገር ምንድነው ስንል ኢኮኖሚውን ይዞ ሰዎች ክርስቶስን እንዲክዱ ማስገደድ ነው ማስገደጃ መሳሪያ ነው ቱል ነው በቁጥር ይምጣ እንዲሚጻፍ እዚህ ጋር ግንባር ላይ የሚጻፍ አሁን ብዙ ሰዎች እንዲ ሊትራሊ እዚህ ግንባር ላይ የሚጻፍ አድርገው ይወስዱታል ኔቨር መጀመሪያ ቁጥሩን ከመውሰድ በፊት ክርስቶስን አልፈልገውም ብለ ዲናይ ማድረግ አለብህ ከክህደት በኋላ ነው ይመጣው ስትክድ ነው ቁጥሩን አክሰስ የሚያደርግ ኢኮኖሚ ውስጥ እንድትገባ ማለት ነው ስለዚህ ይሄ ሰው የሚጫወተው ጨዋታ ምንድነው ውክልናው ለአውሬ ይሆንና ልብን ከክርስቶስ ስታርቅ የዚህን ዓለም ሀብትና ባለጠግነት አክሰስ እንድታረግ ትደረጋለህ ማለት አይ ለክርስቶስ ታማኝ ሆናለሁ ስትል ከዚህ ዓለም ጨዋታ ትወጣለህ ያኔ እንደሱ አይነት ፈተና ሲመጣ ከባድ ነው በባንክ ያለው አካውንት እንዳይንቀሳቀስ ከተከለከለ ሱፐርማርኬት ገብተህ መገበያየት ካቃተ ቤተሰብ ካለ እንዴት አይነት ፈታኝ ጊዜ እንደሚመጣ አስብ ያንን ፈተና እናልፈዋለን እንዲህ አይነት ፈተና ቢመጣ እስቲ ፎር ሰከንድ አስቡት አካውንታችን ቢዘጋ ሱፐር ገበያ ውስጥ ከስራ ብንገለል መስራት ባንችል የሚበላ የሚጠጣ ባይኖር ምንድነው የሚፈጠረው አስቡት እስቲ ላፍታ በተለይ ልጆች ያለን ምናልባት ባለትዳር ያለውን ሰዎች ኦኬ ይራበኝም ይጠማኝም መጨረሻ የሞት ነው ጨክኜ ሞታለሁ ልንል እንችላለን ነገር ግን ቤተሰብ ያለን ምን ያህል ፈታኝ ከኢኮኖሚ ስንወጣ እንዴት አይነት ፈታኝ እንደምን ስለዚህ ፈተናዋ ከባድ ናት ፈተናዋ ምንድናት ኢኮኖሚካል ናት ዳቦ ናት በሁለቱም ነው የምንፈተነው ስለዚህ 666 ሊትራሊ እንደዚህ የሚጻፍ ቁጥር አድርገን አንውሰደው it's not literal this is symbolic language ስራው ተግባሩን ነው ማሰብ ያለብን ተግባሩ ምንድነው ማሳሳት ነው ማስካድ ነው ለአውሬው ማንበርከክ ነው ስለዚህ ካስካደህ ለአውሬው እንድትንበርከክ በጥቅም ከደለለ እሱ 666 ነው በድርድር ይሁን ግንባር ላይ ጽፎብህ ይሁን አሳምኖ ይሁን
አስክዶ ሚንሱ ምንም ይሁን በምንም መንገድ ይሁን እዚህ ጋር ግን የተጻፈው ሲምቦሊክ በሆነ ቋንቋ ቁጥሩ 666 ነው። መልእክቱን ማሰብ ከሲምቦሊክ ላንጉጁ በላይ የበለጠ ጥሩ ነው ብዬ አስባለሁ። ስለዚህ በዚህ መንገድ አሰባርኩት። ምንባቡን ተመለሱና ምዕራፍ 12 እና 13ን ደጋግማችሁ አንብባችሁ ትልቁ መልእክት ምን እንደሆነ እንደገና አሰላስሉት። መልእክቱን ካገኛችሁት መጽሐፉ በጣም ግልጽ ይሆናል ማለት የክህደት ስራ ነው የሚሰራው። ካልካል 666 አይሰጥም ባይዘው መጀመሪያ ክህደት ማለት ነው። ከክህደት በኋላ ይመጣል። አንዳንድ ሰዎች አሁን ኢቭን ከዚህ አሁን ባለፈው እንዳልኩት ኢቭን የዚህ የኮቪድ ክትባት ሁሉ 666 ነው ብለው ሁሉ ሰዎች ተጨንቀው ክትባት አንወስድም ሲሉ ሁሉ ሰምቻለሁ። አንድ ባለፈው ሳምንት ነግሬያችኋለሁ። አንድ ወንድሜ አልወስድም እንዳለኝ እግዚአብሔር ያሳይ። እስቲ በደም ምልልስ ውስጥ አሁን ቺፕስ የሚያክል ነገር እንዴት ሆኖ ነው የሚገባው? ያን የሚያክል ነገር በደም ስር ተሰጠ ማለት በቃ እኮ እዛው በሰከንድ ውስጥ ነው ፌል የምታደርገው። ይሄ በጣም የተዛባ ምንም ከስርዓት ምንም ግራ የገባው አይነት ነው። ይሄ ሽብር መንዛት ነው የሚባለው። ያኛው መጀመሪያ መካድ አለብህ ቁጥሩን ለመውሰድ። ስትክድ ነው ቁጥር የሚሰጥ፣ ያለ ክህደት ቁጥር አይሰጥም። ይሄ ዝም ብሎ መጥቶ በግድ እጃችን ላይ የሚል ኮምፒውተር ስትነካ ምናምን እየዘለለ የሚገባብን ነገር። አንዳንድ ሰዎች 6 ቁጥር እየዘለለ ሁሉ የሚገባብን ነው ይመስለን። አይገባም እንደሱ። መጀመሪያ ልብህን መስጠት አለብህ። ልብህን ከሰዋሃት በኋላ ነው 6 ቁጥር የሚመጣው። መጀመሪያ ክርስቶስን አልፈልግም ብለህ ጀርባን ስትመልስ ያኔ ተደራደርክ ማለት ነው። ይሄ ማለት ሲምቦሊካሊ ይሁዳን ማሰብ ጥሩ። ሰይጣን ገባበት ይላል። መቼ? ለመሸጥ ሲስማማና ሲክደው ማለት ነው። አያችሁ፣ የገባበት ሽያጩን ተስማምቶ ኢየሱስን ሲክድ ገባበት ይላል። ስለዚህ 6 ቁጥር የሚገባብን መቼ ነው? ስንስማማና ለመሸጥ ስንወስን ያኔ 6 ቁጥር ተማራኪ እንሆናለን ማለት ነው። ይሄ ጽናትንና እምነትን የሚጠይቅ ነገር እንጂ መካኒካል አይደለም። ምናልባት በእንደዚህ አይል ብገልጸው ጥሩ ይመስለኛል። ለዛሬ ይበቃናል። እንግዲህ ያው ብዙ የሚያነጋግር የሚኮረኮር ነገር አለው። ለዛሬ ይብቃን። ሳምንት እንቀጥላለን። ይሰማኛል። አንድ አጭር ነው። አንድ ብቻ እኛ ክርስቲያኖች አባቭ አወር ፕሬየር አባቭ ዌይቲንግ እግዚአብሔርን ከመጠበቅ ከመጸለይ ከመዘጋጀት የጌታን መምጣት ምጽአት ከመጠበቅ በላይ በግል በህብረት በቤተ ክርስቲያን በአገር ምንድነው ማድረግ ያለብን? ከዚህ ክፉ ነገር በቾይሱ በምርጫው ጊዜ እምቢ እና እሺ ምንባልበት ጊዜ ከመምጣቱ በፊት ለማምለጥ ምንድነው ማድረግ ያለብን? በምንድነው መዘጋጀት ያለብን? እንትኑን ይሄ ኢኮኖሚውን ለማሸነፍ እኔ አሁን ያሰብኩት ነገር አለ። I want to be a big farmer, for example, and I want to be out of technology and maybe in 10 years plan. Thank you. Just ለፈገግታ በዛውም እንድናስብበት እንዲነገረን ብዬ ነው። ተባረኩ። ሶሪ ተሽሎኛል ደግሞ። እሺ ቅድም ፉድ አለርጂው በጣም ተጫውቶብኝ ነበረ። በጣም እና ኢየሱስ ክርስቶስ ጌታ ነው። ቤተክርስቲያን ጸሎት አቋርጬ ሁሉ ነው ወደ ቤት የመጣሁት እና መንገድ ላይ ሁሉ መኪናው በቃ እያቆመ ነው ያደረሰኝ። ባይገርማችሁ ግን ኢየሱስ ክርስቶስ ጌታ ነው። ተባረኩ። አንደኛ በጣም እንደው በግልጽ የምነግራችሁ በተለይ እናንተ እዚህ ብዙ ጽሁፎች እና ትምህርቶች ከዚህም ከዛም ይሰጣሉ። መጠንቀቅ ያለብን ነገር መጽሐፍ ቅዱሳዊ መሰረት የሌላቸው አንዳንድ ትምህርቶች ያፈነገጡ አሉ። ቴክኖሎጂን የመፍራት አባዜ ያለ ክርስቲያኑ ጋር ቴክኖሎጂው እየጨመረ እያደገ ነው የሚሄደው። ከቴክኖሎጂ ውጭም ልንሆን አንችልም። ውሸት ነው እሱ። ለምሳሌ አሁን ባላ ኮምፒውተሩንም ሌላውንም ብትሸሹት ፍሪጅ ቤታችሁ ተቀምጦ መብራቱን እየተጠቀማችሁ መኪናውን እየነዳችሁ መኪናውም እኮ ከሜካኒካል ወደ ኮምፒውተራይዝ ሲስተም እኮ እየሄደ ነው። ሁሉ ነገር አድቫንስ እያደረገ ነው እኮ ያለው። ቴክኖሎጂው በጣም በከባድ ፍጥነት ነው እየሄደ ያለው። ቺፕስም ላይ አይቆምም። ባይዘው ኮምፒውተር ቴክኖሎጂ ቺፕስ ላይ አይቆምም፣ ይቀጥላል ከዛ በላይ። ነገ እኮ እንደምንሰማው እኔ ብዙ ኮምፒውተር ሳይንሱን ባላቅ የአይናችንን ከለር እኮ እያየ ኮምፒውተሩ ምላሽ የሚሰጥበት ዘመን ከፊታችን። ቺፕስም አያስፈልገንም።
ከፈት አድርጋችሁ አይናችሁን አሻራ ወስዶ የምትፈልጉትን ያስተናግዳል። እጃችሁን እኮ እንዲህ ስትሉት እኮ ምላሽ ይሰጣል። አሻራችሁን እኮ እያየ ምላሽ ይሰጣል እኮ። አሁን ኮምፒውተር ምንም ሌላ ባዕድ ነገር ሰውነታችን ውስጥም እኮ መግባትም አያስፈልገውም። ፖይንቱ ግን በአሻራችንም ይሁን ባዕድ ነገር ሰውነታችን ውስጥ ተጨምሮም ይሁን በምንም ይሁን የመጀመሪያው ነገር ማሰብ ያለብን ነገር ቴክኖሎጂ ክርስቶስን እንድንክድ ወደሚያስገድድ ሁኔታ ውስጥ ከከተተን ያኔ ዋችፉል። አያችሁ፣ አሁን ቴክኖሎጂው ምን ካረገ ከምንወደው ጌታ ሊወስደን ስበት ከፈጠረ ምክንያት ሆኖ ሊስበን ከፈለገ ያኔ ነው አደገው እንጂ የምንወደውን ክርስቶስን እስካልነካብን ድረስ የክህደት ፈተና እስካላመጣብን ድረስ የትኛውንም ቴክኖሎጂ መጠቀም እንችላለን። አንዳንዴ እኔ ሰዎች ደፈር እንዲሉ ስፈልግ እንደው ምን አረጋለሁ እዚህ ጋር እንደዚህ አሁን 666 ጽፋለሁ ማለት ነው። ታያችኋል እዚህ ጋር አሁን እኔ 666 እጄ ላይ እንደዚህ ስለጻፍኩ ሰይጣን ዘሎ ይገባብኛል ማለት ነው። ጻፍኩት ይኸው እዚህ ላይ አሁን ምንድነው የሚያደርገኝ? አሁን ጻፍኩት እንደዚህ 666 ምን ይፈጠራል? አቤት ምን ይፈጠራል? ናቲንግ። ምንም ይፈጠር ነገር የለም እኮ። የወደድኩት ጌታ ልቤ ነው ያለው። ክርስቶስ በቁጥር ሳይሆን ከልብ ነው የሚወጣው እንጂ የሜካኒካል አይደለም። በ6 ቁጥር እየዘለለ እየወጣ እየገባ የሚሄድ ያመነው ጌታ እኮ የልባችን ነው እንጂ በዚህ ሜካኒካል በሆነ የሚገባ የሚወጣ ነገር አይደለም እኮ። በተአምር ሊሆን አይችልም። ይሄ እኔ ጋር የሚሰራው መጀመሪያ ልቤን መስጠት አለብኝ። ልብ ሳይሰጥ ሰይጣን አይገባም፣ ሊሆን አይችልም። እንዲህ የሚባል ትምህርት በብሉይ ኪዳንም በአዲስ ኪዳንም የለም። መጀመሪያ ልባችንን ነው የሚወስደው፣ ከዛ በኋላ ፍላጎቱን ይፈጽምብናል ማለት ነው። ስለዚህ እዛ ባላችሁበት ሀገር የትኛውንም ቴክኖሎጂ ለመጠቀም ምንም ፍርሃት አይያዛችሁ። the only thing የምትወዱትን ጌታ ለድርድር ጥያቄ የሚያቀርብላችሁ ቴክኖሎጂ ይሁን ግለሰብ ይሁን ዕለታዊ ኑሮ ይሁን ማንም ይሁን ያኔ ጠንቀቅ ነው። ከዛ ውጭ ግን you are free፣ ነፃ ናችሁ። የምትወዱትን ማድረግ ትችላላችሁ። በሙሉ ልብና ደስታ መስራት የሚገባችሁን ሁሉ ስሩ። ክብሩ ለጌታ ይሁን። ነገር ግን ፈተናው ሲመጣ ምን እናድርግ ለሚለው ፈተናውን ማስቆም አንችልም። ይመጣል ነው የሚለው የእግዚአብሔር ቃል እንጂ ፈተናው እንዳይመጣ ልናስቆመው አንችልም። ማንም ጸሎተኛ ማንም ነቢይ ይህን ፈተና ይመጣል ነው የሚለው የእግዚአብሔር ቃል። መፍትሄው ምንድነው? በጽናት ለክርስቶስ ታማኝ ሆኖ በመቆም ፈተናውን ድል መንሳት ነው። ሰይፉንም ረሃቡንም ድል መንሳት ነው። ሽሽትና ፍርሃት የክርስትና ህይወት ምልክቱም አይደለም፣ ትምህርቱም አይደለም። ክርስትና ውስጥ ፍርሃትና ሽሽት የሚባል የኋልዮሽ የሚባል ነገር የለም። ሊከተለኝ የሚወድ የተጠራ ነው። ለመሞት ፈቅደን ነው ክርስቶስን የተከተል ነው። ሞት ሲያስፈልግ we are ready to die ማለት ነው እንጂ ሞትን ስንጋፈጥ አሁንስ በቃኝ ብለን ጀርባ አንሰጥ። ስለዚህ የክርስትና ህይወት መንገዱ ይሄ ነው። የእግዚአብሔር ቃል ግልጽ ስለሆነ እምነታችንም በዚህ ማጽናቱ በጣም በጣም ይረዳናል። ጌታ ኢየሱስ ይባርካችሁ። ለዛሬ ይብቃን። ሰፋ ያለ ጊዜ ወስደናል። ኔክስት ዊክ ደግሞ በትንሳኤው እንገናኛለን። አሜን። መልአክ ወደ አንተ ልመልስህ። ጌታ ይባርክ መንጌ። እንግዲህ ዛሬ በበዓል ቀን ቁጭ ብለህ ቤተሰብ ጥለህ ስላገለገልከን እግዚአብሔር አምላክ ይባርክ። ተባረክ። ዘመን ይባረክ። ቤተሰብ ሁሉ ባረክ። ጸጋውን ያብዛል። በጣም የሚገርም ነገር እየተማርን ያለነውና እግዚአብሔር ደግሞ በሰማነው ቃል ደግሞ ጸንተን ከጌታ ጋራ ጌታ እስኪመጣ ድረስ መጠበቅ ይሁንልን። እንግዲህ ጌታ ይረዳናል። ኢየሱስ ጌታ ስሙ ይባረክ። ከእህታችን ከህይወት ጋራ ጸልየን ፕሮግራሙን እንጨርሳለን። ህይወት ጸልይልንና መንገድን ባርኪውና ፕሮግራማችንን እንጨርሳለን። እንግዲህ ለሚቀጥለው ለዳግማ ትንሣኤ እንገናኛለን። ጌታ ይባርክ። መንጌ ዘመን ይባረክ። አሜን። ህይወት ማይክሽን ክፈችና አመስግኝልንና መንገድን ባርኪ። እሺ፣ እግዚአብሔር ይባረክ። መንጌ ተባረክ። ጸጋ ይብዛልን። አሜን። ክብር ለእግዚአብሔር ይሁን። በቃ ይሄንን ሚስጥር እየገለጠልን ያለ አምላክ የተባረከ ይሁን። ዝም ብሎ የማይረባውን ነገር ሳይሆን ዋናውን ነገር
መሄድን መዳንን የመጨረሻውን ነገራችንን ትንሣኤውን ንጥቀቱን እግዚአብሔር ያዘጋጀልን ቦታ መሄድ ይሄ ስለሆነ ዋናው ክብር ለእግዚአብሔር ይሁን። የሚያስፈራን ይሄ ብቻ ሊሆን ነው የሚገባው። እንዳንተው በየትኛውም ሁኔታ እንዳንታለፍ ብቻ ነውና እግዚአብሔር ይሄንን እያሳየን ስላለ ክብር ለእግዚአብሔር ይሁን። እግዚአብሔር አባት ሆይ እናመሰግናለን። በዚህ ያለ ያንተ መንፈስ እያስተማረን ስለሆነ እውነትን እየገለጠልን ስለሆነ የቱን ላይ ትኩረት መስጠት እንዳለብን እያሳየን ስለሆነ አይምሮአችንን ወደ አንድ ነገር እየሰበሰበልን ስለሆነ እግዚአብሔር ሆይ በክርስቶስ ኢየሱስ ስም እናመሰግናለን። አስተማሪ የሆነ ያንተ መንፈስ በመካከላችን ስላለ ክብር ሁሉ ተጠቅልሎ ላንተ ይሁን። አባትና አምላክ ይሁን ስለወደድከን ይሄን ነገር ስላዘጋጀህልን ስላነቃህን እያነቃህን ስላለ ሁሉ እናመሰግናለን። ምን ላይ ትኩረት ማድረግ እንዳለብን ምንን መተው ምንን ማንሳት እንዳለብን ጌታ ሆይ እያሳየህን ስላለ እናመሰግናለን። የትም ሳንሄድ በቤታችን ቁጭ ብለን ጌታ ሆይ ይሄንን የጠለቀ ነገር ይሄን የጠለቀውን ሚስጥር እየገለጥክልን ስላለ ክብር ሁሉ ተጠቅልሎ ላንተ ይሁን። የትንሣኤው ጌታ እናመሰግናለን፣ እንወድሃለንም እናከብርሃለንም። ጌታ ሆይ ተመስገን ለኛ ስላደረከው ታላቅ ነገር። ሃሌሉያ ክብር ላንተ ይሁን። ክብር ለአምላካችን ለእግዚአብሔር በክርስቶስ ኢየሱስ ስም ይሁን። እግዚአብሔር ሆይ ደግሞ ወንድማችንን ጌታ ሆይ እየባረክ ባርከው። አሁንም ሁሉ ጊዜ እንደምንለው ጌታ ሆይ የበለጠውን የጠለቀውን የሰፋውን ጌታ ሆይ እንደ ውቅያኖስ እግዚአብሔር አምላክ ሆይ የሆነውን ነገር እንድትገልጽለት ስለሚያስፈልግ ይሄ ስለሆነ ዘመኑ እግዚአብሔር ሆይ በክርስቶስ ኢየሱስ ስም ጸለይኩኝ። አሁንም ደግሞ አቅሙን ጉልበቱን እግዚአብሔር ሆይ እንድታበረታለን በጌታ በኢየሱስ ክርስቶስ ስም ቀናቶቹን ሁሉ እንድትባርክ እግዚአብሔር ሆይ ጸለይኩኝ። ቤተሰቡን ባርክ፣ ልጆቹን ባርክ እግዚአብሔር ሆይ ከሱ የሚሰማ ሁሉ ጌታ ሆይ አንተ ላይ ትኩረት አድርጎ ጌታ ሆይ መንገዱን የሚጠበጥብ ያንን ጠባቡን መንገድ ጌታና አምላክ ሆይ የሚራመድ እንዲሆን ከኔ ጀምሮ እግዚአብሔር ሆይ በክርስቶስ ኢየሱስ ስም ጸለይኩኝ። ጌታ ሆይ ቀሪ ጊዜ ሰዓታችንን ሁሉ አንተ ባርክልን በገናናው ልጅ በኢየሱስ ክርስቶስ ስም አሜን። ተባረኩ። ተባረክ ህይወት። ጌታ ኢየሱስ ይባርክሽ፣ ዘመንሽ ይባረክ። ተባረክ ቅዱሳን። ጌታ ኢየሱስ ይባርክ። ተባረክ። ጌታ ኢየሱስ ይባርካችሁ። ደህና ደሩ። መልካም ምሽት። እግዚአብሔር ይባርካችሁ። ተባረክ። ይባርካችሁላችሁ። ጌታ ኢየሱስ